ልበት የነበረው ጠንቋይ ቤት የነበረው ኤክስፒሪየንስ ያላት በጣም ብዙ ጊዜ ጠንቋይ ቤት ይሄድ እንደነበረ ታሪክ የሚያሳየው የቤት ውስጥም ቤተሰቦቿ ብዙ እንግዲህ አባቷ ጀምሮ አባቷም እናቷም ይሄ ነገር ያደርጉት እንደነበር ነው ታሪክ የሚናገረው። የቤተሰብን የዛር መንፈስ ማባረር ሳይቻል አንገት ላይ ማተብ ክር ሳይኖር ቤተክርስቲያን የመሳለም ልምድ ሳይኖራት አስቡት፣ ምንም አይነት ኤክስፒሪየንስ ሳይኖራት ዛር መንፈስ ምን እንደሆነ ለማስረዳት መሞከር ማለት ፌዝ ቀልድ ነው። በሰው ህይወት መነገድም በሰው ህይወት መነገድ በጣም ከባድ ነው። ቤተሰቦች እንዴ ገነት እንድትገባ የተፈቀደላት ዋጋ የተከፈለላትን ነፍስ ማሳሳት ማለት እኮ ያስጠይቃል። ክርስቶስ በመስቀል ላይ ዋጋ የከፈለላትን ያችን ነፍስ ለዚህ ለስጋችን በሽታ ተብሎ እንካይን በጥብጣጣጣ ይሄንን ታጠን እቺ እንደዚህ አድርጊ ይሄንን ረጫጭ ብሎ ሰውን ማሰናከል ከመጽሐፍ ቅዱስ ማስወጣት እኮ በጣም ያስጠይቃል። ዋጋ የተከፈለለትን ሰውን ማተብ ያሰረውን በአርባ በሰማንያ ቀን የተጠመቀን አድጎ የተጨነቀ የት ሄጄ ልፈወስ ብሎ ግራ የገባውን ሰው ማታለል በግንዲያውም ለገንዘብ ያለ እውቀት ሰው ማታለል ተገቢ ነው። በጣም ከባድ ነው። ስለዚህ በቤተሰባቸው ውስጥ በደንብ መንፈሱ ይመለክ ነበረ፣ ይካደም ነበረ። በደንብ እናቷ በደንብ ነበር መንፈስ የሚያመልኩት፣ ገልማ ሁሉ ነበረ፣ ይካድሙ ነበረ። አባቷም እንደዚሁ ደም ጠብሰው ይበሉ እንደነበረ ደም ቆልቶ ይበላል። በዚህ አይነት ማንነት ውስጥ የታለፈን ህይወት እንዲያውም መናፍቁም ኮራ ነበረ፣ ፕሮቴስታንትም ነበረች። ሃይማኖቴን ቀይሬያለሁ በቃ እንዲያውም በቃ ስዕል ሁሉ ከቤት አንስታ ጓዳ ጠቅልሎ እስከመደበቅ ደርሳ ነበረ። አሁን ደግሞ ነጠላ ለብሳ ደግሞ ወታ ደግሞ ቅጠላ ቅጠል ታስተዋውቃለች። ለምን ምን አስፈለገ? ይሁን ስርዓት ባለው መንገድ እውነተኛ በሆነ መንገድ ሚሄድ አይሻልም? ለምን ደብተራዎችን በአንድም በሌላ መንገድ ታግዣቸዋለች? ምን አስፈለገ? ስለዚህ የዛር መንፈስ በጣም ስልታዊ ነው። ግን ጠቋር ሲሆንና ደግሞ አይነ ጥላ ሲሆን ደግሞ የበለጠ አይምሮ ጭንቅላት የተቀምጦ ዘመኑን መምሰል ይፈልጋል፣ ጊዜውን መምሰል መሆን ይፈልጋል እና በእያንዳንዱ ንግግሮቿ ውስጥ ባህሪዋን ማየት ይቻላል። ገና በሄሊኮፕተር እንረጫዋለን ማለት እኮ ምን ታውቃላችሁ? ምናልባት የሆነ የተናገራት ሰው ይኖራል። እኔም ዛሬ ለተናገርኩት ነገ ደግሞ ገና እንቀጥላለን ልትል ነው። መምህራን አትፈራም ማለት ነው፣ ወይም ተግሳጽ አትወድም ማለት ነው። ስለዚህ ትክክል ነው። ስለሷ የተነገረው ግትር ነች፣ አስመሳይ ናት፣ መሸነፍ ማትወድ ነች፣ ስድብ መንፈስ አለባት ተብሎ የተነገረው እውነት ነው ማለት ነው። ለምን በዚህ ልክ ይሆናል? እና ይናገሩ ሰዎች ስህተት መሆን አለመሆኑ ግን ልቧ እያወቀ በፍጹም ወደ ጨለማ መሄድ የለባትም። ለዚህ ነው ግልጽ አድርጌ የምናገረው። በጣም ብዙ ነፍሳት በስሯ ስላሉ ፎሎ ያደረጓት የሚከተሏት ሰብስክራይብ ያደረጓት በጣም ብዙ ሰዎች ስላሉ ነው አንድ ማርታን ገስጬ የብዙ ሰዎችን ህይወት መታደግ የፈለግኩት። እንዴት ነው ቤት ውስጥ እሷ ራሱ ጠንቋይ ቤት ትሄድ የነበረ ኤክስፔሪንስ ያላት ሰው፣ ብዙ ጊዜ ጠንቋይ ቤት ትሄድ የነበረች ሰው፣ እንደገናም ደግሞ ቤት ውስጥ ትካድም ኢቨን ልጆቿ የወለደቻቸው ልጆች በሙሉ እንዳለ ሶስቱም አመቺሳ ተሰጥተዋል። አሁንም ድረስ ትገብራለች፣ ትከፍላለች፣ አመቺሳ ገንዘብ ትልካለች። እስቲል አሁንም ድረስ እኮ ነው ቤተሰቦች። ስለዚህ ለምን እንዲህ አይነት ቤት ውስጥ የባዕድ አምልኮ ልሹሩ ነው የሚል ስብዕና እያላት ለምንድነው በቅዱሳን በመላእክት በመድኃኔዓለም ስም በቲክቶክ የሚነገደው? ምን አመጣው? ምን አስፈለገ ይሄ? እና የዛር መንፈስ ከእናት ማህፀን ጀምሮ እናትና አባት ባዕድ አምልኮ የሚያመልኩ በደንብ አድርገው የሚያጫጭሱለት አባትም እናትም ደግሞ ተመሳሳይ የሆነ አምልኮ የነበራቸው ከሆነ እና በዛ ቤተሰብ ውስጥ ካደገች ደግሞ ይብሳል። ከዛ ያ ነገር በደንብ አድርጎ መንፈሱ እያደገ ይመጣና ዘመኑን ያያል። እሷ ላይ ሆነ መዘመን ይፈልጋል። በዙሪያ ያሉትን ሰዎች በሙሉ ክፉ አድርጎ ያስነሳባታል። ለምን? እሷ ያለኝ አማራጭ ይሄ ብቻ ነው ብላ እንድታስብ። አንድ አማራጭ በቃ ሌላ አማራጭ የለኝም። አረብ ሀገር ብዙ ጊዜ ተቀምጣ ነው የመጣችው። ብዙ ስራ ሰርታለች። እዚህ ለምን ረጅም ሰዓት ተቀመጠች? ለምን እዚህ አሁን ያለችበት ሰፈር ስም መጥቀስ አይጠበቅብኝም። ያለችበት ቦታ ላይ ለምን ረጅም ጊዜ ተቀመጠች? ለምን ሱቅ ከፍታ ሱቅ ላይ ማንም ሰው መጥቶ አይገዛም። ከበስተጀርባ ግን እየደወሉላት የምትሰጣቸው ሰዎች አሉ። ከብዙ ቦታ ደውለውላት በቃ ኃይለኛ ሽቀላ ላይ ያለችው። አዳሜ ደግሞ የዋህ ደግሞ ገብቶ እንዲተፈጸመልኝ ይላል እና በአቋራጭ ልትከብር እንደሆነ በቅጠላቅጠልና በስራ ስር ልትድን እንደፈለክ ያወቀ መንፈስ ታዲያ እንዴት ነው ቢያንስ ለተወሰነ ጊዜ ችግርህን የማያስወግድ? ለተወሰነ ጊዜ ይሄን ነው የሚፈልገው። እንድትጾም፣ እንድትጸልይ፣ እንድትሰግድ አይፈልግም። በአቋራጭ ብቻ የደነስክ እየጨፈርክ እንደሷ እንደምታዩት ትደንሳለች፣ ትጨፍራለች። ታዩታላችሁ። እየጨፈረች እየደነሰች ማለት ነው።
አሁን እዚህ ጋር ቆይ ላሳያችሁ። ያው እዚህ ጋር እየዘመረች ነው ያላችሁ። ያው እንትኑ ድምፁ ኮፒራይት እንዳይጠይቀኝ ነው። ነጠላ ለብሳ እየዘመረች ነው። ከዛ ደግሞ ትቆይና ደግሞ ትጨፍራለች ማለት ነው። ቆይ ላሳያችሁ የምጨፍርበት ደግሞ አያችሁ። ኮፒራይት እንዳይጠይቀኝ ነው ድምፁን ዝግት ክፍትም 8 ሰከንድ ከቆየ ይጠይቃል። ከ8 ሰከንድ በታች መሆን አለበት። እና እንዴት ነው በዚህ ልክ ያው እዚህ ጋር ተመልከቱ። ይኸውላችሁ ይሄን ደግሞ እና እሷ የምትሰጠው ነው የመድኃኒዓለም መድኃኒት የሚሆነው። ያው መድኃኒቴ ብላ እየጨፈረች ሙዚቃ ያው ይኸውላችሁ በዘፈን ነው እንግዲህ። ይሄ ከመድኃኒዓለም የተሰጣት ጸጋ ነው ከተባለ ወይም ደግሞ ይሄ ፈውሱ እግዚአብሔር ስም ተጠርቶ አይደል የሚባልበት ነው ከተባለ ለምንድን ነው እንደዚህ አይነት ውስጥ የገባቸው? ይሄ ጥበብ የማን ነው? የቢዝነስ ነው፣ የዓለማዊነት ነው፣ የዓለማወቅ ነው እና ደግሞ የግትርነት እና የድፍረት ነው። የድፍረት ነው። ስለዚህ ንግግሮቿ ላይ ስንሄድና ትረጫለን እንደዚህ መተተኛና ድግምተኛን ማርከስ ነውና አርክሷቸው ገና በሄሊኮፕተር ብለናል እኮ በሄሊኮፕተር እንዴት እንዳጎሩ ልነግራችሁ አልችልም። ስለዚህ እኛ እናሸንፋለን፣ የእነሱን እናረክሳለን፣ የእነሱን ጠንባሳ የእነሱን መድኃኒት ማርገሳችን አይቀርም። እግዚአብሔር ይመስገን እኛ ሰው እንዲድንልን ነው። ማንም ሰው ቢንጫጫ ምንም የሚያመጣው ነገር ስለሌለ እርጭት እርጭት ብላለች ብለው ሲበሉ ይክሰሱንና የሚሉትን መስማት ነው። እንዳታዳምጧቸው በደንብ እርጭት እርጭት በራችሁንም ደጃችሁንም ለመቀኛ እርጭት እርጭት አድርጉ። አያችሁ አሁን ይሄ በእርግጥ በትክክል እኮ ጸበል እርጩ ብላ ቢሆን ኖሮ ጥሩ ነበረ። ጸበል አያድንም እኮ ማለት ነው። ጸበል አያድናችሁ ይሄን የሚሰጣችሁን እርጩ ብለው እያለች ያለችው። የትም ቦታ ሄዳችሁ ብዙ ጸበል ቦታ ብዙ አጥማቂዎች ከሄዳችሁ ያልዳናችሁ ኑ እኔ ጋ ነው እኮ እያለች ያለችው። ደግሞ አፍ ቃል በቃል ብላለች እንደዚሁ። ቪዲዮቹ መልቀም ጊዜ ስላጣው ነው ብዙ የሚሰራ ስላለኝ ይህን ስለቃቅም አሉ። ግን ብዙዎቻችሁ ሰምታችሁ አይታችኋል። ተጠቀሙበት ቪዲዮ ማለት ለዚህ ለስራ ለዚህ ለማስተማሪያነት ተጠቀሙበት ነው። ደግሞ እሷ ጋር ደውላችሁ ቅጠሉን ተጠቀሙ አይደል የሚያውቁት። እና የሚያሳየው ይሄ አሁን የምታዩት ባህሪ እሷ ላይ የምታዩት ባህሪ የሚያሳየው ገና እንቀጥላለን አትስሟቸው ነው እያለች ያለችው። እኛንስ ትሰሚናለሽ? እነሱስ የአንቺ የምታያቸው ሰዎች እኛንስ ይስሙን? እስቲ እናስፈቅድሽ። የምታደርጊው ነገር ትክክል ነው። ልብ ባወቀ ነው የምልሽ። ሆድ ሲያውቅ ዶሮ ማታ እንደሚባለው የምታደርጊው ነገር ትክክል ነው። ከበስተጀርባሽ ሌላ ነገር የለም። በሚቀጥለው እንግዲህ ነገ ከነገ ወዲያ እናወራበታለን። ይህንን ልምምድ ከየት አመጣሽው? ማን ነው እንዲህ አይነቱ ነገር ያሳየሽ ያስተማረሽ? ማርታ ለምን እንደዚህ ያደረግሽ? ቢያንስ ቢያንስ እንኳን ህዝቡ ቅጠላቅጠል ወይም ደግሞ የሚረጭ እንደዚህ የሚታጠን እንዲያርጋችሁ ታጠኑት የሚለውን ነገር ጠይቀሽ ቢሆን ኖሮ እንደዚህስ ቢሆን ኖሮ ይሄ ነገር ማን ብለሽ እየጠየቅሽ ቢሆን ኖሮ ሰው የሚማረው ጥሩ ነበረ። መልስ ይመለስበት ነበር። ደመደምሽ በቃ። ዶክተሮች ሊከሱሽ እንደሚችሉ ታውቂያለሽ። ትሰሙታላችሁ። አሁን እዚህ ጋር በቃ ዶክተሮችን ትወቅሳለች። በጣም የሚገርም ነገር ነው። ዶክተሮች ህመም በሙሉ ካጋንንት ነው፣ እንዴት ሄዳችሁ እንደዚህ ታደርጋላችሁ? ይሄ ነገር መሆን የለበትም እኮ ትላለች። ከባድ ነው። ያሳስራል እኮ ያሳስራል። ዶክተሮች ጋር አትሄዱ፣ እንዴት ይነኳችኋል? ጆሮአችሁን ለምን ታስኮረኩራላችሁ? በፍጹም ጆሮ መነካት የለበትም። በጆሮ ላይ ስፔሻሊስት የሆነው ዶክተር ሊከስሽ ይችላል አይባልም። ሰው ታሞ ይድናል፣ በሆስፒታልም ይድናል። ያሳየኝ አይደለም መቼም ታመሽ ያሳየኝ አይባልም። ግን እንደዚህ አይባልም። በድፍረት ደግሞ ለገንዘብ ተብሎ በዚህ ልክ ሰውን ወደ ገሬ ይዘው እየገቡ እየሄዱ ሲመከሩ የማይሰሙ ሰዎች ደግሞ በጣም ከባድ ነው። ሎሶች ከሰሩ የቫሪኮስ የነርቭ የደም መርጋት ቶሎ ነው የምትሉት። ቶሎ እናንተ ብቻ አርጉትማ። በ2 ወር ውስጥ ድርጋችሁ ነው የሚጠፋው። እሺ እናንተ ብቻ አርጉትና ታሪክ ታያላችሁ። የደም መርጋት፣ የደም ግፊት፣ ስኳር ያለባችሁ ሰዎች በፊቱም ሰርች የላችኋለሁ። ግን አሁን አዲሱን መድኃኒት ከተጠቀማችሁት ይገርማል። እራሳችሁ ሰርታችሁ ተጠቀሙ። በእግዚአብሔር ተጠቀሙና
እሱንም አመስግኑት፣ ክብሩን ከፍ አድርጉት፣ ስሙን ጥሩት። እናንተም ተላቀቁ ከበሽታ 2018 የድነት የፈውስ የምህረት በቃ ከሰማይ የወረደልን ምህረት። ማርታ ተስፋለም ዩቲዩብ ላይ ይገርማል። ዛሬ ማርታ ተስፋለም ዩቲዩብ ላይ ሌስኩ አለማዊነት ያለበት የቲክቶክ ማስታወቂያ ወደ ዩቲዩብ የሚመራ ነው አይደል? ሙሉን እኮ እንድታዳምጡት የማደርገው ምንም የምቆራርጠው ኤዲት የተደረገ ነገር እንዳይኖርም። ዱባይ ሆነሽ የእናትሽን የማርታን ቅጠላቅጠሎች ወደ ተለያዩ የአውሮፓ ሰዎች በተለያየ ነገር የምታስተዋውቂላትና የምታከፋፊላት ላይቭ እየገባሽ አብረሻት የምትሸጪው ልጇ ይሄን የምትሰሚኝ ከሆነ በደንብ አዳምጪኝ። በጣም በስቃይና በህመም ያደግሽ ልጅ ነሽ አይደለም? ብዙ ነገር ብዙ ህመም የነበረብሽ ልጅ ነሽ እና ቢያንስ እንኳን እኛ የምናስተምረውን ትምህርት ባትደግፊ ብትቃወሚም እንኳን እንደምትቃወሚ ስለማት ነው ብትቃወሚም እንኳን ግን ቢያንስ እናትሽ የምትሰራው ነገር ትክክል አለመሆኑን ታውቂያለሽ። ከስንት ህመም ከባድ ከሆነ ህመም ወጥተሽ ለስራ እዛ በቅተሻል። በመድኃኒዓለም አይደለም ሄዳልሽው። በእርግጥ ያደፈጠ ሴጣን እንደነበረ ማሳየው ዛሬ እናትሽን ማገዝሽ። ለምን ጥቁር ዶሮ ታርዶ በጣም ብዙ ዋጋ ተከፍሎ ምናምን ነው ሄዳልሽው። በልጅነትሽ ታመሽ በፊት እንግዲህ ያ ጥቁር ዶሮ የታረደለት መንፈስ አንቺን የሚተውሽ ይመስልሻል? ትዳርሽ ላይም ህይወትሽ ላይ ገንዘብሽ ላይ ከእናትሽ ጋር የምትተባበሪበት መንገድ ሁሉ ነገር አንድ ያደረጋችሁ አይመስልሽም? እስኪ የእናትሽን ህይወትና የራስሽን ህይወት ሲያነጻጽር። ስለዚህ ቢያንስ እናትሽ በቲክቶክ በዩቲዩብ ወጥታ ሊስታ ነገር እናቴ ከመቼ ወዲህ ነው ይህን ነገር ከምን አመጣችሁ? የት አንብባው ነው? ድሮ እንደዚህ አልነበረችም፣ ደህና ሰው ነበረች የተባለው። እንግዲህ ማርታ በጣም መልካም ሰው ነበረች መጀመሪያ ህይወቷ ማለቴ ጸባይዋን ነው የሚላቸው። በቤተሰባቸውም የተረጋጉ የማይደፈር ግቢ እንደነበረ ጥሩ ግቢ እንደነበረ ቤተሰቦቻቸው ራሱ ደህና እንደነበሩ ከክብር አንጻር ነው ከጨዋነት ነው የምላቸው። ከሆነ ጊዜ በኋላ ነው እናትና አባቷ ሲሞቱ ባህሪዋ ተቀየረ። በጣም ብዙ ከባድ ህይወት ያሳለፈችው ዱርዬነት ህይወት ያሳለፈችው ቤተሰብ ከሞተ በኋላ እንደሆነ ነው ሰማሁ። እና ለምን በአንድ ጊዜ ክርብት ብሎ እሷ ላይ ይሄ ነገር ሲመጣ ይሄ ነገር እናትና አባቴን ሲያስመልክ የነበረው መንፈስ ያ የዛር መንፈስ እኔ ጋር መጥቶ ምን ሊያሰራ ነው የፈለገው? ይቅርብኝ፣ ዛሬ ቢመስለኝም ነገ ግን እንደዚህ መሆን የለበትም ብለን ማሰብ አለብን ብዬ አስባለሁ። በጣም ጋር ለቤተሰብ ይቅርታ፣ ህፃናት በጣም እየረበሹ ዲስተርብ እያደረጉ ስለሆነ እና ምንድን ነው የዛር መንፈስ በተወሰነ መልኩ ሲላብራራላችሁ። የዛር መንፈስ ባህሪው ሁለት ነው። በአጠቃላይ ባህሪው አንደኛ ቡና እየተፈላለት እየተካደመ የሚመለክ የዛር መንፈስ አለ፣ በደንብ እንዲመለክ የሚፈልግ። ሁለተኛ ደግሞ ምንም አይነት ኮተት ሳይፈልግ አጃግራጃ ምንም ሳይጠይቅ እንዲሁ በደም ውስጥ በሰውነት ውስጥ እያለፈ ማህፀንን በመዝጋት ፅንስ በማጨናገፍ ባህሪን በመቀያየር ገንዘብን በቃ አጠቃላይ ህይወት ውስጥ ገብቶ ብቻ ግብር የሚፈልግ በውስጥ በኩል ግብር የሚፈልግ መንፈስ አለ። ሁለቱም ዛር ናቸው። ግን ይህ ኮተት የማይፈልገው ዛር ብዙ ጊዜ ሰዎችን ይሸውዳል። ባህሪያቸው ነው፣ ጸባያቸው ነው፣ እንዲህ ነው እየተባለ እየተነገረ አብሮ ያድጋል። ይሄኛው ግን ኮተት የሚፈልገው ቡና ማፍላት መካደም የሚፈልገው መንፈስ ግን ሙሉ በሙሉ ሰው መንፈስ ነው፣ ዛር ውላጅ ነው ተብሎ ተነግሮ ስለሆነ የሚመለከው እየተፈራ ነው። ቄሶችም እዛ ቤት መምጣት ላይፈልጉም ይችላሉ፣ ወይም ሰውም እዛ ቤት ላይገባ ይችላል። ጠንቋይ ቤት ነው ተብሎ ወይም በአዳም ልኩ ያመልካሉ ተብሎ ስም ወጥቶላቸው ነው የሚኖረው ማለት ነው። ሁለቱን ይዩት። ከዛ ደግሞ ወደ ህይወታችን ውስጥ ሲገባ ደግሞ የዛር መንፈስ በመቃቢያን 3 ላይ እንዳለው መቃቢያን 3 የሚባል በ81 መጽሐፍ ላይ አለ። ዲያብሎስ ሲናገር ምን አለ? ከእግዚአብሔር ህግ የወጡትን ቃሉን የማይጠብቁትን ሰዎች እንዲሰጠው እግዚአብሔርን ለምኖታል። ሰይጣን እንዲህ አልኩኝ ይላል ዲያብሎስ ኢንተርቪው ተደርጎ መጽሐፉ ላይ አለ። እግዚአብሔር ሆይ ጌታ ሆይ ከአንተ ህግ የወጡትን ትእዛዝን የማይጠብቁትን እባክህን ለእኔ ስጠኝና እንደፈለግኩ ላድርጋቸው ብሎ ጠየቀ ነው የሚለው መቃቢያን 3 ከምዕራፍ 1 እስከ ምዕራፍ 3 ከ4 ድረስ አንብቡት። የሚገርም ነው ያለው። የእኔ የሆኑትን ልጆቼን አውቃቸዋለሁ፣ በፍጨት እጠራቸዋለሁ፣ በምናምን አናግራቸዋለሁ፣ ብዙ ምልክቶች አሉን የምንግባባበት ብሎ ይናገራል።
አንዱ የዛር መንፈስ ዛሬ ማርታ የምትናገርበት ነው ማለት ነው። የከዳችሁ ይመስላል። መድኃኔዓለም እጁን ይስበረው፣ ተሰበረ፣ ዛሬ ሰይጣን የዲያብሎስ ወጥመድ ተሰበረ ምናምን ብላ በአፏ ታወራለች። በልብ ግን በደንብ አድርጋ የምታስተናግደው በምግባርም ጭምር በህይወቷም ጭምር ታስተናግደዋለች። ለዚህ ነው መጀመሪያ ሪል የሆነው ህይወትሽን እያየሽ ነው ልታወሪኝ የምፈልገው። በቲክቶክም በዩቲዩብ መልስ ልትሰጪኝ ከፈለግሽ ማለት ነው ትክክለኛው ህይወትሽን እያሰብሽ ነው። እውነት የምትሰጪው ቪዲዮ የምትለቂው ቪዲዮ ትክክለኛ ህይወትሽን እያሰብሽ ከሆነ እኔም እቀጥላለሁ። ቀጥሎ ያሉትን ቪዲዮች ደግሞ አመጣለሁ እንዴት አይነት ህይወት እንደኖርሽ ማለት ነው። እኔ እንደዚህ አይነት ሰው ነኝ እንደዚህ አይነት ሰው አይደለሁም ብለሽ የምታመጪውን ነገር አያለሁ ውስጥ። ስለዚህ ሰው ከማንነቱ ተነስቶ እኔ እንዲህ አይነት ችግር አለብኝ፣ ስለዚህ ወደ ህዝቡ ይዤ መረጃ ይዤ ስወጣ ሊያወናብድ የሚፈልግ መንፈስ ውስጥ ሊኖር ይችላል። ስለዚህ ይሄ ነገር መቅረት አለበት። ወይም ደግሞ ቅዱስ ቁርባን መቀበል አለብኝ፣ ንስሐ ገብቼ መጾም፣ መጸለይ፣ መስገድ አለብኝ ብለሽ ማሰብ አለብሽ። እንኳን ቅዱስ ቁርባን ልትቀበይ በስርዓቱ አስቀድሰሽ አታውቂም። በስርዓቱ ቤተክርስቲያን ሄደሽ እንኳን አታስቀድሽም ማለት ቤተክርስቲያን የመሄድ የመሳለም ልምዱም የለሽም። በቪዲዮ ለቲክቶክ ሲሆን ብቻ ሄደሽ ተሳልመሽ፣ አመታዊ በዓል ሲሆን ድግስ ሲሆን ልትሄጂ ትች ይሆናል። ከዛ ውጭ ግን ማተብ ራሱ በመከራ ነው የምታስሩ። ማተብ ራሱ የለሽም። ሶሻል ላይፍ ላይ ያለው ጉዳይ ራስሽ ነሽ የምታውቂው። እና እንደዚህ ባይሆን ጥሩ ነው። በእግዚአብሔር ቃል ባይነገድ ዛር መናፍስትን ዝም ብሎ በመጥራት ዋጋ መክፈልም አለ። ለምን ቤትሽ ማታ ማታ ገብተሽ ማሰግጂ ማቀጠቅጪ ወይም ደግሞ በደንብ አድርገሽ ራስሽን ማታገለጊ ከሆነ ቤተሰብ ናት ይቺ ምናምን ብሎ በደንብ አድርጎ ነገ ምን አይነት ሴት መሆን እንዳለብሽ ያመቻችልሻል። ከዛ አንድ ቀን ያዋርድሻል። ሜይ ቢ የዛሬው ቀን ወይም በዚህ ሳምንት ሊሆን ይችላል መቤት የተጠብቅሽ እንጂ ወይ ደግሞ የሚቀጥለው ዓመት የሚቀጥለው ጊዜ ላይ በሌላ መንገድ በምን ሰዓት ጠብቆ እንደሚያዋርድሽ አታውቂም። በእግዚአብሔርም ቃል የምታረግጭ ከሆነ እግዚአብሔር ይበቀላል። እና በአንድም በሌላ መንገድ ህይወትሽን አይተሽ ነው እንጂ ወደዚህ መውጣት ያለብሽ ገንዘቡን አይተሽ መሆን የለበት። ቅጠላ ቅጠሉ ስራ ስሩ ዋጋ ያስከፍልሻል። ዲያብሎስ ዋጋ ያስከፍልሻል። ውሸት ዋጋ ያስከፍላል። ግትርነት፣ አስመሳይነት ዋጋ ያስከፍላል። ማርታ አትሸውጂ። እሷን የምትከተሉ ሰዎች በሙሉ ይሄን በጥብጣችሁ ጠጡ፣ እንዲህ አድርጋችሁ ታጠኑ፣ እርጩ፣ ጋቢ የሆነ ሰው ላይ እንዳርጋችሁ አምጡና አልብሶና እስቲ ይመርቁባችሁ፣ ይጥፉባችሁ እስቲ። ከዛ ዛር ውልቅ ብሎ ነው የሚሄደዋለች። ቤተክርስቲያን በእያንዳንዱ አድባራት ላይ ጸበል ቦታ አለ። ሰው እየሄደ እየተጠመቀ አልወጣም ቆያለሁ እያለ መንፈሱ ህይወታቸውን እያየ ማለት እንደዛ የሚታገል ሰይጣን በተበጥብጦ በሚጨስ ነገር እንዲወጣ ቀልድ እንዴት ነው? በጣም ከባድ ነው። በነገራችን ላይ መንፈስ አልወጣም የሚለው ጸበል ቦታ ላይ አይደለም። እሷ ጋር ጸበል ቦታ ላይ ራሱ ትወጣለህ ሲባል እቆያለሁ። ለምን? ልጅቷን ህይወቷን አይቶ ልቧን አይቶ ትፈልገኛለች ይላል። አንዷ በድብቅ ሹገር ዳዲ ታቀላጥፍ ነበር እና ሹገር ዳዲ በደንብ የምታቀላጥፈው ግን ቤተክርስቲያን መጣ ትጠመቃለች ምናምን ታውቃለች። ሰውየው መጥቶ የሚገናኛት ሰውዬ ቤት ተከራይቶላት አስቀምጧታል፣ እቃ ገዝቶላታል፣ ቡቲክ ከፍቶላታል እና የሚገርም ላይፍ እየኖረች ግን ቤተክርስቲያን ሄዳ ትሳለማለች፣ ጉባኤ ትምህርት ታዳምጣለች ምናምን ሳታውቀው ጥሩ ነገር እያደረገች እንደሆነ አድርጋ የምታስብ እና ሰባኪው አስተምሮ ሲጨርስ ከተቀመጠችበት ያስነሳት ዘበኛው ነው እያለቀሰች። ምንድን ነው ቢያንስ እንኳን እንዴት ይሄን ነገር ማወቅ አልቻልኩም፣ ምን ሆኜ ነው እስካሁን ድረስ የቆየሁት ነው ያለችው። እና ውስጧ ያለው መንፈስ ምን እያላት ነበረ? ጥሩ ነገር ነው እያደረግሽ ያለሽው፣ ምን አደረግሽ? ራሱን የመጣብሽ ይላታል። ያለማምዳት ነው። ቤተክርስቲያን ትሳለማለች፣ ቀሚስ ለብሳ ጨዋነች ምናምን፣ በቃ የሚገርም ላይፍ ያላት እና ህይወታችን ውስጥ መንፈስ ይለማመድና ልክ አሁን የሚጠመቁበት ቀሲስ ሄኖክ ጋ መምህር ግርማ ጋ ወይ ደግሞ እኛም አግኝተና ድንገት ጸበል ስንረጫት ትጮኻለች። ትወጣለች ሲባል አይ አልወጣም። ለምን? ትፈልገኛለች። ለምንድን ነው የምትፈልጊው? መንፈሱ ኧረ እኔ አልፈልገው አለች እኮ። ውጣ ስለው ትፈልገኛለች እያለ ነው አልኳት። እቺው ልጅ አሁን ምላችሁ ልጅ እኮ እንዴት ፈልጊ በምን ፈለግኩት አለች። በዚህ ጸልይ እንዴት ነው እኔ አልፈልገውም አስወጣልኝ አለች። ትፈልገኛለች አለ። ኦኬ ያልኩኝና እስኪ ግቢና ሱባኤ የአንድ ቀን ሱባኤ ግቢ አልኳት። የአንድ ቀን ሱባኤ ማለት ማታ 12 ሰዓት ላይ ቆማችሁ መጸለይ ትጀምራላችሁ። አትቀመጡም፣ አትተኙም። ምናልባት ከሌሊቱ 6 ሰዓት ላይ እንደዚህ ባላችሁበት ቁጢጥ ለማለት እንደ ፈንግል ሳይሆን ቁጢጥ ነው የምትሉት እንደ እረፍት ለማድረግ። ከዛ ውጭ ቆማችሁም በቃ ማንጋት ነው። የአንድ ቀን ሱባኤ ይባላል። አባቶች ናቸው ያሳዩ እና እንዲህ አይነት ሱባኤ ግቢ አልኳት እና ጠዋት 12 ሰዓት ላይ ሲሆን ተኝ አልኳት። 12 ሰዓት ሲሆን ለጥ ብላ ተኛች። ምን ህልም ታያለች? ራስሽ ነሽ እኮ እኛ የፈቀድሽልን እኮ ሀሳብሽን የሰጠሽ ሰውየው ነው የሚያወራት። ያ ሹገር ዳዲ
አንቺ እኮ ነሽ እኮ ሀሳብ የሰጠሽን እኮ ፈቃድ ያመጣሽው ራስሽ ነሽ ይላታል። እኔ መች ፈቀድኩልህ? ራስህ ነህ በህይወት የገባ አንቺ ነሽ እኮ ፈቃድ ይኸው ተመልከች ይላታል። ፎቶን ያሳያታል። ዳሌዋን፣ አቀማመጧን፣ የሰውነቷን፣ የጡት ማሳዣዋን፣ ይሄ እርቃን የምትሆንበት መንገድ፣ የምትጨፍረው ነገር ይሄ ሰውየው በዝሙት መንፈስ ተስቦ ወደ እሷ እንዴት እንደሄደ ያሳያታል። እና ፈቅደሽልኝ ነው የገባሁት የሚላት አለባበሷል። ከዛ ሹገር ዳዲው በዝሙት መንፈሱ አጠመዳት። እሺ ብላ የምታደርገው ነገር በሙሉ በፈቃደኝነት ስለሆነ ልብሶቿን ወዳው ስለሆነ መንፈሱ ወዳኛለች፣ ፈቅዳልኝ ነው የገባሁት፣ ትፈልገኛለች አለው። አለባበሷን ነው ማለት ነው። ከዛ በኋላ ልጅቷ አልቅሳ ንስሐ ገብታ ሁለተኛ እንደዚያ ነገር እንዳትመጣብኝ ብላ ሹገር ዳዲ የሚባለው ሰውዬ አባረረች፣ ቤት ቀየረች። መንፈሱ ወጣላል። ትወጣለህ? ውጣ። ማነህ? ዛር ነኝ። ማነህ? ቡዳ ነኝ። ሁሉም ሙልቼው ጥርግ ብለው ወጡ። በአንድ ሳምንት ውስጥ የሚገርማቸው ዋጋ የሚያስከፍል በጣም ከባድ የሆነ መንፈስ በአንድ የተያዘላት። ወይኔ ሳልገላት ሳልጎዳት ወይኔ ያለ በቃ እና እስቲ ቆይ ይቅርታ ግን እነዚህ ልጆች አለ እንትን ልበላቸው። እሺ ጎረም ሰውለ ይቅርታ መቼም የማርታ መንፈስ ነው አልላችሁ አይባልም ስለማይባል እና እቺ ልጅ ፈቃደኛ ሆና የምታደርጋቸው ነገሮች በሙሉ ማለት ነው በደንብ አድርጎ መንፈሱ ተደላድሎ እንዲቀመጥ እግሩን ዘርግቶ የፍልስፍና መጽሐፉ እንዲያነብባት ደስተኛ ሆኖ እንዲቀመጥ ግብሩን በደንብ እንዲያገኝባት ነው ያደረገው። ግለ ወሲብ ትፈጽማለች። አርቲፊሻል የወንድ ብልት በቦርሳ ውስጥ አለ። እንደገናም ደግሞ ከዚህ ከሹገር ዳዲ ውጭ ደግሞ ሌላ ደግሞ እንደ ወጣት የሚያጫውታት ፍቅረኛ ደግሞ አላት። ሹገር ዳዲ ጋር እንደምትሄድ እያወቀ ሰውየው ሲመጣ ውጣ 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 ብላ የምታባረረው ይህ ሁሉ ህይወቷ እንደዚህ ሆኖ እያለ ኖርማል ምንም አይመስላትም፣ ኃጢአት አይመስላትም። ዝም ለማታ ባስራ ነጠላ ለብሳ ቤተክርስቲያን ትሄዳለች እና የልምምድ ህይወት ከባድ ነው። ይላመዳል ዛር መንፈስ። ይሄ ነገር እያለ እንዴት ነው የሚወጣው ነው አንዱ ይሄ ነው። ሁለተኛ ነገር ደግሞ ውጣ ሲባል አልወጣ የሚለው መንፈሱ ደካማ ጎናችንን ይቅር ባይ ካልሆንን ጨካኝ ግትር ልብ ካለን አይወጣም። ለዚህ ነው የሚያጠምቁ አባቶች ከሄዶ አልወጣም አለኝ የሚሉት ሰዎቹ ንቅላገው እንደዚህ እንደንትን እንዲያወጡላቸው ከጥፍራችሁ ውስጥ ቆሻሻ በስተኪኒ እንደምታወጡት እንደዛ እንዲወጣ ነው የምትፈልጉት ያለምንም ድካም። በቃ ልክ ማርታ ውሷ እንደምትናገረው በጥብጣችሁ እርጩት ረጨት ረጨት አድርጎት በቃ ይሄድላችኋል ትላለች። እና ያለ ድካም መዳን የሚፈልግ ትውልድ ስለሆነ ለዚህ ነው የሚያጠምቁ አባቶች ጋር ሌላም ደግሞ ችግር የምንሆንባቸው። በየጥምቀት ቦታ በየጸበል ቦታውን ስንሄድ አልወጣም እቀመጣለሁ የሚለው ባህሪያችሁን ይዞ ነው፣ ጸባያችሁን ይዞ ነው እንጂ የማይወጣው ሰይጣን አለ እንዴ? ጸበሉ የእግዚአብሔር መንፈስ ካለበት ደብሩ የእግዚአብሔር ቤት ከሆነ ታቦቱ ፊት ቆርበውም ጭምር አልወጣም ካለ መንፈሱ እንዴት ነው ይሄ ነገር የሆነው ብሎ መመርመር ነው እንጂ የሚያስፈልገው እንደው ይሄ ነው ምክንያቱ ተብሎ ቅጠል አይሰጥም። ይሄን ያባባል ስሙ የካንሰር ማህፀን እጢ። ዛሬ እንግዲህ በደንብ አዳምጡኝ፣ ጆሮ ስጡኝና በደንብ አዳምጡ። በደንብ በተለይ ካንሰር ላለባችሁ፣ እጢ ላለባችሁ፣ ኢንፌክሽን ላለባችሁ፣ የአጥንት ካንሰር ላለባችሁ ሰዎች፣ የማህፀን ካንሰር፣ የማህፀን እጢ፣ የሆድ እጢ፣ ውስጥ ነገራችሁን ኩላሊት ኢንፌክሽን ያለባችሁ ሰዎች በደንብ አዳምጡ። ዩቲዩብ ላይ ደጋግሜ ሰርች የላችኋለሁ። አሁንም በጥሩ አመጣላችኋለሁ። በእርግጥ ዩቲዩብ ላይ ተቀናቃኞች መጡብን ብለው ቢያጓሩም የተሻለ ነገር ይዘን እንመጣለን። ይህን አይታችሁታል አይደለም? ከርቤ ነው፣ ንጹህ ከርቤ፣
ንጹህ ያልተቀላቀለ ይሄ ጥቁር ያልሆነ አፈር ያልሆነ ከርቤ። እሺ ይሄ ሸብ ነው። ብዙም አላሳያችሁ እንዳይዘጋብን ነው። ይዘጋብናል፣ ቫራል ስለሚወጣ ይዘጋብናል። ይሄ ሸብ ነው። እነዚህን ሁለቱን ከዛ ቀበርቾ ትጨምሩበት እና እሳት ላይ ቁጭ ብላችሁ እሳት ላይ ለአንድ ሰዓት ያህል ሽንት ቤት ውስጥ ቆርቆሮ ጠፍ አርጋችሁ፣ በተለይ ሲንክ ሽንት ቤቷ ውስጥ እሷ ውስጥ ቁጭ አርጋችሁ ቁጭ ብላችሁ ባትለዋ ላይ ውስጡ ክፍት አርጋችሁ ውስጡ ቆርቆሮ ይሄ ውሃ የምናስኬድበት አለ አይደለ? ቆርቆሮ ውስጡ ቆርቆሮ ከታችሁ እዛ ላይ ቆርቆሮ ላይ እሳት እያደረጋችሁ እነዚህን ሸቡንም ቀበርቾንም ይህንን ከርቤውንም እያደረጋችሁ ለአንድ ሰዓት ያህል በደንብ እነዚህ ከፈትፈት አድርጋችሁ ተቀምጣችሁ ለ14 ቀን በተከታታይ እናንተ ይሄንን እየተጠቀማችሁ ከላይ ደግሞ እንስላሌ እየጠጣችሁ ሞልቷል። እንስላሌ ገበያ የትም ሞልቷል። ይሄ ቅጠላቸው አረቄ የሚል ለሆድ ህመም የምናኝካቸው ቅጠሎች እንስላል ነው የሚባለው። የትም ቦታ ሱፐር ማርኬት አሉ እንስላሎቹ። እሱን ቅጠል ከላይ እየጠጣችሁ ትኩሱን ስትፈልጉ እርጥብ ቀበርቾ እሱን ካጣችሁ እርጥብ ቀበርቾ እየጠጣችሁ ቀጠን አርጋችሁ ቀበርቾ ጨጓራችሁ እንዳይነካችሁ ቀጠን አርጋችሁ ከላይ እየጠጣችሁ እሳት ላይ እንደዚህ ቁጭ ክፍትፍት ካላችሁ የካንሰር ህመም፣ የእጢ ህመም፣ የባክቴሪያ፣ የፈንገስ፣ የማህፀን እያንዳንዱን ሽታ ያስወግድላችሁ። ህመም ነው ሽታ ነው የሚያስወግደው። መጨረሻ ላይ መጣችሁ ህመም ነው ሽታ ነው። ሽታማ እኛም እኮ ቤት ውስጥ የሆነ ቤቱ ተዘግቶ ሲቆይ ወይራ ይጨሳል፣ መስኮት ከፋፍቱ ይባላል። አሁን ይሄንን የጠቀሰችውን ነገር በደንብ ሰምታችኋል። የትኛው ደብተራ ነው ይሄን የደበቀ? ምን ማለት ነው? እንደው እንደዚህ በቀላሉ ከካንሰር የሚዳን ቢሆን 200 ምናምን ካንሰር አለ ይባላል በምድራችን ላይ። እንግዲህ ሕክምና ከመጣ በኋላ ያወቅ ነው እንጂ ሁሉ ካንሰር እንደሆነ አናውቅም እኛ። የአብዛኞቹ በሽታ መንስኤ የሚባለው ወረርሽኝ፣ መቅሰፍት፣ እርግማን እና የመናፍስት አሰራር እንዲሁም የስጋ በሽታ እንደሆነ ይታወቃል። እና እንደዚህ በቀላሉ እሷ ባሳየችው ነገር ብቻ የሚዳን ቢሆን ኖሮ መንግስት፣ ቤተክርስቲያን ወይም ደብተራዎች እንዴት እስከዛሬ ዝም አሉ? ይህ አስማቱ ድግምቱ ኢትዮጵያን እስከዛሬ እንዴት ነፃ አላወጣትም? ህዝቡ እንዴት እስከዛሬ ድረስ በካንሰር ሲሰቃይ እንዴት የት ነበር ይሄ ጉዳይ? ኬት አገኘችው ይሄን ጉዳይ? ከዛሬ 3 ዓመት 2 ዓመት በፊት ይሄን አታቆም ነበር እሷ። ምንም ዝም ወይ በስልት የመጣችበት መንገድ ይሄን ለማስተዋወቅ ከሆነ ቲክቶክ የከፈተችው በዘዴ ነው የመጣችው ማለት ነው። ከበስተጀርባ ደብተራ ይኖር ይሆን? ቤት ውስጥ ከኋላዋ የሆነ ይሄን ነገር የሚያለማምደት ሰው ይኖር ይሆን? ምናልባት እቃው ላይ የመናፍስት ስም ተጠርቶበት ተዋርሶ ይኖርበት ይሆን? አናውቅም። የለውም ልትል ትችላለች፣ አለውም ልትል ትችላለች። አለው ግን አትልም። ውስጧ ግን የሚያውቀው እግዚአብሔር ነው። እግዚአብሔር ሁሉም ነገር ያነባል። እዚህ ጋር አያሳየንም እንጂ ያነባል። ግን ከካንሰር፣ ከማህፀን እጢ፣ ከእንደዚህ አይነት እሷ አለ ከምትለው ከእንደዚህ አይነት ችግሮች የሚዳንበት ይሄ ጭሳጭስ የምትሉት ነገር ከሆነና ሁሉም በሽታ ደግሞ መናፍስት ነው ብላ ካሰበች ተጋጅቷል፣ ተምታቷል ማለት ነው። ደግሞ እንደዛ ነው። ሁሉም ነገር በሽታ ሁሉ አጋንንት ነው፣ በጭሳጭስ ይወገዳል። ዛሬ እሷ መታ እንደ ድንገት እንደ ጎርፍ እንደ እንግዳ ደራሽ ድንገት መታ ይሄንን ስትናገር ወይኔ ልክ ነው እንዴ እስከዛሬ አላወቅንም ነበር ብለው ሰው ሁሉ መጠቀም ጀመረ ማለት ነው። እውነቷን እያለ ደብተሮቹ ጋር እንዳይሄድ መናፍስትን ይጠራሉ ተባለ። ወደዚሁ እኛ ወደምናስተምረው ትምህርት እንዳይመጡ ደግሞ ጾም፣ ጸሎት፣ ስግደት አለ። ራሳችሁን አድክሙ፣ እንደገናም ደግሞ ንስሐ ግቡ፣ ኃጢአታችሁን ተናዘዙ፣ ቆረቡ እንላለን። መሀል ላይ ያለው ምን አይነት ሰው እንደሚቀበላት ታውቃላችሁ? ሁለቱንም የመናፍስቱንም የሚፈራ እዚህ ጋር ደግሞ የኛ የምንለው የሚፈራ መሀል ላይ ኧረ ዝም ብዬ እሷ የምትለው ጭስ አድርጌ ብቻ እስኪ ልሞክረው የሚሉ ናቸው። ከዚያ የመጡት ቲክቶክ ላይ ይላሉ። ከዛ ዋጋ ይከፍላሉ። ዩቲዩብ ላይ ሰርች የላችሁ ነበር። ዛሬም ደግሞ አሁን በተሻለ ነገር ሰርች የላችሁ የመጣሁት። በደንብ ለብዙ እህቶቻችሁ ሼር አድርጉላቸው። የብዙ ጊዜ ችግራቸው ነው፣ የብዙ ጊዜ ስቃያቸው፣ የብዙ ጊዜ ህመማቸው ነው። ቅዱስ ገብርኤል ይፈውሳችሁ፣ እግዚአብሔር ይማራችሁ፣ ለምስክርነት ያብቃችሁ። ለምስክርነት ስትመጡ ሌሎች እህቶቻችን ውሽ እያደረጋችሁ እንደሆነ እንድታውቁ ነው፣ እንዲጠቀሙት። አንዳንዴ መንፈስ እንዳንድን ነገሮቻችንን ያበላሽብናል፣ ቢዚ ያደርግብናል። ሄደን እንዳንጠቀም ሰዓት አይሰጠንም፣ ጊዜ አይሰጠንም። እና ይህንን ነገር እንዳይሆን ነው ምስክርነት ስጡ የምንለው። ሌሎች ሲመሰክሩ ድነናል ሲሉ እናንተ ተነሳስታችሁ እንድታደርጉ ነው እንጂ ሌላ ምንም አጀንዳ የለንም። ስለዚህ እናንተ
ተጠቀሙ፣ ምስክርነት ስጡ፣ ትድናላችሁ። የእውነት ነው የምላችሁ። እናንተ 14 ቀን ተጠቅማችሁ 14 ቀን ለ1 ሰዓት በተለይ ማታ ልትተኙ ስትሉ ትኩስ ትኩሱን ከላይ እየጠጣችሁ ከታች ይሄንን ስትታጠኑት ከዛ እንደዚህ አሸት። ምክንያቱም ከላይ ስትጠጡት ከስር የጋለው ከላይ ትኩሱን ስትጠጡት አንድ ላይ እንዲህ ስታደርጉት የፈረሰው ይፈራርሳል። የጓጎለው ስጋም ይሁን ድንጋይ የሚመስል እጢ ቁጭ ያለው ሁሉ ፍርስርስ ብሎ ይሟሟል። አቅም አይኖረውም። በዛን ሰዓት ሲጋጋልበት ከላይም ከታችም ሲጋጋልበት አቅም አይኖረውም። እና እንደዚህ እያደረጋችሁ እራሳችሁ እንደ ማሳጅ እንደማድረግ ነካ እያደረጋችሁ ስትጠጡ እና ስትሞቁ ሆዳችሁ እንደዚህ ነካ እያደረጋችሁ ብዙ በሽታችሁን ማሰገድ ትችላላችሁ። ከላያችሁ ላይ መድኃኔዓለም ይርዳችሁ፣ ትድናላችሁ። በጣም ብዙ ሰው ድኗል። ቤታችሁ ራሳችሁ ማንም ኮልኮሌ ጋር መንኳተት አይጠበቅባችሁ። እግዚአብሔር ይምራችኋል። እግዚአብሔር መሐሪ ይቅር ባይ አምላክ ስለሆነ እንደ ሰው ስላልሆነ ይህንን አድርጉ፣ በርቱ። ነገ ምስክርነት ትመጣላችሁ። ሳትቆዩ ልክ ሰማችሁ አይደለ? አሁን ሰይጣን ስራ ፈቶ አስቡት፣ እሷ ጋር ሰው እንዳይሄድ መሰናክል ሲፈጥር፣ ከዛ መድኃኔዓለም ደግሞ ለምስክርነት እንዲበቁ ብዙ ሰዎች እሷ ጋር እንዲሄዱ ጸበሉን ትቶ ቅዳሴውን፣ ንስሐውን፣ መጽሐፍ ቅዱስ የተናገረውን ግን ቃሌን ጠብቆ ያለበትን ትቶ ያንኑ ትቶ እሷ ጋር እንዲመጡ እንዲመሰክሩ ሲያግዝ ሲረዳ አስቡት። ቅጠላቅጠል እንዲበሉ ሰዎች መድኃኔዓለም ሲያግዝ እንዲህ ይላል ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ቃሌን ሰምቶ የማያደርግ ሰው ሁሉ ግን ቤቱን በአሸዋ ላይ የሰራውን ሰነፍ ሰው ይመስላል ይላል። ማቴዎስ 24:35 ላይ ደግሞ እንዲህ ይላል ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ስለ ቃሉ ነው የምነግራችሁ። ሉቃስ 9:26 ላይ ደግሞ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክት ክብር ሲመጣ በእርሱ ያፍርበታል ይላል። መድኃኔዓለም የተናገረው ይህንን ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 47 ላይ መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ ይላል። መጽሐፍ ቅዱስ አንብባ ታውቃለች ይች ልጅ? እንደ እውነት መጽሐፍ ቅዱስ ባጠገቧ አልፏል? እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 43 ላይ ደግሞ ንግግሬን የማታስተውሉት ለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። ንግግሬን የማታስተውሉት ለምንድን ነው አላቸው እና ቃሌን ልትሰሙ ስለማትሰሙ ነው አላለም፣ ልትሰሙት ስለማትችሉ ነው አለ። የሆነ ሌላ ችሎታ አለ በውስጣችሁ ቃሉ እንዳትሰሙ የሚያደርግ ልብን ያደነደነ ችሎታ አለ። እሱ ችሎታ የአጋንንት ችሎታ ነው። ልትሰሙት ስለማትችሉ ማለትና ስለማትሰሙት ማለት ይለያያል። አለመስማት ምናልባት በደንብ አይሰማም ነው። ልሰማ አልችልም ማለት ግን ወይ ጆሮ ተደፍኗል ወይ ደግሞ አልፈልግም ማለት ነው። ልሰማ አልችልም ማለት ጸባይን ማወቅ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ይላል። ዮሐንስ 5:24 ላይ ደግሞ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወትም ተሻገረ እንጂ ወደ ፍርድ አይወጣም ይላል። ምን የሚሰማ? ቃሌን የሚሰማ እንጂ ማርታን የሚሰማ አይደለም። ስለዚህ መድኃኔዓለም ይርዳችሁ፣ ለምስክርነት ትበቃላችሁ የምትለው ቅጠላቅጠል ሰታ ነው ማለት ነው። ነገ ዋጋ የሚያስከፍል ቅጠላቅጠል አድርጉት ብላ ስትል ዝም ብሎ ልክ ነጮች ይሄን ሞክሩት እያሉ ትሬንድ ሲሰጧችሁ ዘፈንም፣ እስክስታም፣ ምግብም፣ ኮስሞቲክስም ሽበት ያጠፋል ተብሎ የሆነ ፀጉር ያበቅላል ተብሎ እንኩ ስትባሉ መቀበል ነው። ጡትም፣ ጉንጭም፣ ከንፈርም ያበቅላል፣ ያሳድጋል፣ ያሳብጣል ሲባል ትቀበልና በዛ በለመድክበት ደግሞ ማርታንም ትቀበላለህ ማለት ነው። ራእይ 3:8 ላይ ስራህን አውቃለሁ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ ይላል። ነፃ ፈቃድ አለ እሷ ጋር። ያሁን ቪዲዮን የከፈትኩላችሁ እንዴት ታስተዋውቅለታል? ማችን ሰው ከፈለገ ገብቶ ለምን አያዩ? አሁን እዚህ ጋር በመክፈት ቅር ያለው ሰዋል። እሷም ራሷ ወጣ መምህርዬ እንዲሁ ስላስተዋውቅልኝ አመሰግናለሁ ልትል ትችላለች፣ ግን ይፈርድባታል። ዛሬ የማነበው ቃል ይፈርድባታል። አያችሁ፣ ይሄ ምን ይባላል? ማዞር ይባላል። እኛ እያስተማርንባት እሷ ልክ እንዳልሆነች የምናስተምርበትን ነገር ግትርነቷን ይዛ መጣ፣ ናርሲስትነቷን ይዛ መጣ። በዩቲዩብ ላይ ስላስተዋውቅልኝ ስለኔ ስለተናገርኩ አመሰግናለሁ ብላ ምትል ከሆነ አሁንም ማነበው ቃል እንዲፈርድባት ነው ማነበው። እንዲህ ይላል፣ የተከፈተ በር ሰጥቻለሁ፣ ማንም
ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን እንኳን ቃሌን ጠብቀሃልና ስሜን አልካድክምና ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግር ፊት ይሰግዳሉ፣ እኔም እንዲወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ይሄ መልእክት ለሐዋርያው ቅዱስ ዮሐንስ ለወንጌላዊ የተላከ ነው በመልአክ በኩል፣ ለሕዝቡም ለቤተክርስቲያን አለቃ የተላከ ነው በዮሐንስ በኩል። ግን አስቡት፣ አንዳንዶችን ከአጋንንት ማህበር ከሰይጣን ማህበር አንዳንድ ሰዎችን እሰጥሃለሁ፣ እነሆ መጥተው በእግር ጫማ ይሰግዳሉ ይላል። ምንድን ነው? ወደ ማርታ የሚሄዱት ናቸው ወይስ ወደ ቤተክርስቲያን የሚመጡት ናቸው? ወደ ቅዱሳን እግር ጫማ ስር መጥተው የሚሰግዱት፣ ትክክለኛ ወደሆነ ቦታ የሚሰግዱት፣ ወደ አባቶቻችን ወደ ታቦቱ ወደ እግዚአብሔር መጥተው የሚሰግዱት የትኞቹ ናቸው? የትኞቹ ናቸው? እስኪ ያስቡት። አሁን ለምሳሌ ንስሐ ግቡ ላለው፣ ቁረቡ ላለው፣ ስገዱ፣ ጸሎት ክፍል ይኖራችሁ ላለው፣ ከባዕድ አምልኮ ከጨሌ ከተለያዩ አይነት አስማት ድግምት የወጡ ሰዎች መቁረቢያ ልብስ ፈልገው ይመጣሉ፣ ምክር ፈልገው ይመጣሉ። እግዚአብሔርን አስተዋውቃቸዋለሁ፣ ቃሉን ጠብቄ ሐዋርያነቴን ጠብቄ እሄዳለሁ አይደለም። አንዳንድ ሰዎችን ከሰይጣን ማህበርተኞች አንዳንድ ሰዎችን እሰጥሃለሁ፣ ወደ አንተ ይመጣሉ፣ ቃልን ይሰማያው ወደ ጫማ ይሰግዳሉ ሲባል ወደ እኔ አይደለም፣ ወደ ክርስቶስ በእኔ ውስጥ ወዳለው ቃል ማለት ነው ይሰግዳሉ ነው ነገሩ፣ ወደ ቅዱሳን ማለት ነው። እኛ ኃላፊነታችን ማስተማር ብቻ ነው። አሁን እንደዚህ እያደረግን የምናመጣቸውን ሰዎች ነው እያስተናከለች ያለችው። ወደ እግዚአብሔር የሚመጡትን ከሰይጣን ማህበርተኝነት ወጥተው ንስሐ ሊገቡ የሚፈልጉ ግን በበሽታ የሚማቅቁ መዳን የፈልጉት ግን የት ሄደው መዳን እንዳለባቸው ግራ የተጋቡ ሰዎችን ጠልፋ ምን እያደረገች ነው? እሷ ከሰይጣን ማህበርተኞች ያወጣናቸው መልሳ ወደ ሰይጣን ማህበርተኞች እየላከች። ይሄ ነው ትልቁ ችግር። ስለዚህ የምናስተምረውን ትምህርት የሚቃወሙትን በአጠቃላይ ማርታም አሁን የተቃወመች አትመስልም። በተዘዋዋሪ መንገድ አልሸሹም፣ ዞር አሉ። አዘልከውም አቀፍከውም ሁለቱም ተሸከምከው እንደሚባለው ስለ ዛር መንፈስ የምታወራ ትመስላለች፣ ግን አይደለም። ወይም ዛር መንፈስ የምትቃወም ትመስላለች፣ ግን አይደለም። በደንብ ነው የምትደግፈው። ምናልባትም ልትካድመው ሁሉ ትችላለች። በጎን በውስጥ በኩል ሌላ ነገር ሁሉ ትሰራት። እስቲ እናትሽ እንዴት እንደሞቱ እስቲ አስቢ፣ እንዴት ማቀው እንደሞቱ። እሱ መንፈስ አንቺ ውስጥ የለም? እንዴት ተሰቃይተው እንደሞቱ። አባትሽ ቅዱስ ቁርባን ሊቀበሉ ሲሉ ስጋና ደሙ እንዳይቀበሉ እንዴት አጎን ያስተፋቸው። አንድ ጊዜ ገና ተቀብለው ታስመለሳቸው አይደል? ያንን ስጋና ደም እንዳይቀበል የሚያደርግ መንፈስ በአባትሽና በእናትሽ ላይ የነበረው አንቺ ላይ እያለ አንቺ ስጋው ደግሞ ለመቀበል ንስሐ ለመግባት ጸበል ለመጠመቅ አንድ ጊዜ እንኳን አስበሽው የማታውቂውን መንገድ እንዴት ነው ሰውን በቅጠላ ቅጠል የምታስተምር? እናትና አባትሽን ያሰቃየ ያራወጠ እድሜ ልካቸውን ቡና እያፈሉ ጨጓራቸው እስኪላጥ ድረስ እየቀቀሉለት እያሰገዳቸው የነበረው መንፈስ እሱን ለማስወገድ አንድ ሳምንት አንድ ጊዜ ጥረት ሳታረጊ እንዴት ሰውን ለማስተማር ወጣሽ? እንዴት የቤት ሰራተኛችሁን ሲያሰቢያት እናትና አባትሽን ያገለገለችው ስንት ዓመት ሙሉ እናንተ ቤት ስትማቀቅ ስትሰራ፣ እናትሽ እንግዲህ መጥፎ ነገር ልናገር አልችልም፣ ግን በጣም ብዙ ጊዜ ያገለገለችው አላገባች፣ ህይወቷ አልተለወጠ፣ ምን አላለ፣ እዛው እናንተ ቤት ካለ ሞተች አይደለ? እስኪ የእሷን ህይወት አይተሽኳል? አንቺ እንዴት ቢያንስ ከባልሽ ጋር ስንት ጊዜ ተጣላሽ? በብዙ ነገር ታይውሱን አላለሰውም። ከዛ ደግሞ እንደገና ብዙ ስቃይ ነው ያሳለፍሽው፣ ከአጋንንቱም ከራስሽም ጸባይ ኃይለኛ እንደሆንሽ ሰምቻለሁ። ከሰፈር ሰው ጋር ስትጣይ ጩቤ ይዘሽ ወጥተሽ ወንድ ካልወጋው የምትይ ሰው እንደሆንሽ ነው ሲሰማ ነው። በዚህ ልክ ኃይለኛ ሆንሽ እና አባትሽን በዘንዘና ካልፈነከትኩ ፈንክተሻቸዋል የሚባለው አባትሽን በዚህ ልክ ኃይለኛ የሆነ መንፈስ ውስጥሽ እያለ ምን መልስ ትመልሽልን ይሆን? እስኪ አሁን ለዚህ ለምንናገርሽ ነገር ዛሬ መንፈስ ማለት ይሄ ነው። አብሮሽ ያደገ መንፈስ ማለት ነው። ዛሬ ጥፍር የሚያስተክልሽ የሚያስጨፍርሽ፣ እስክስታ የሚያስወርድ፣ ከዛ ደግሞ የሚያሸበሽም ቀላቅሌው ጠቋር ማለት ጠቋር ደግሞ እናንተ ቤት እንደነበር ይታወቃል። እንዴት ነው በዚህ ልክ እንደዚህ አይነት ነገር የምታረጊው? ሰው ላስተምር ብለሽ ይዘሽ የወጣሽውን ነገር ስትዩ እጅሽ ላይ ያለውን ነገር ሞት ነው። ሰውን ዋጋ የሚያስከፍል ብዙ ነፍሳቶች በአንቺ እጅ ላይ ይጮዋሉ። መልሽ እያለሽ ነው እግዚአብሔር። እነዛ ነፍሳቶች ወደ ቤተክርስቲያን ሂዱ፣ እኔ የነገርኳችሁ ትክክል አይደለም ብለሽ ንስሐ መግባት አለብሽ። በጣም ከባድ ነው። ኃይለኛ በጣም ከባድ የሆነ ኃይለኛ መንፈስ ውስጥሽ እንዳለ አንቺም ታውቂያለሽ ማርታ። ስለዚህ እኔ በኃይል የምናገረው ሰባኪ ስለሆንኩና ቅንዓት ስላለብኝ የብዙ ሰዎች ነፍስ ለማትረፍ በየቤቱ እየተንከራተትን ከባዕድ አምልኮ ከጨሌ ከኮተት ለማውጣት እየጣርን አንቺ መልሰሽ እኔት ወደዛ ታረጊያቸዋለሽ። በማያስነቃ መንገድ ነው እኮ እየወሰድሽ ያለሽው። ይህ እኮ ስልታዊ መንገድ እኮ ነውር አይደለም? እንደዚህ በጣም ከባድ
ብትቺ ልጆችሽን ቶሎ ቶሎ አስቆርቢ። የ7 ዓመት የ12 ዓመት ቤትሽ ውስጥ ያሉትን ትንሾች ልጆች አስቆርቢያቸው፣ ከአመቺሳ እንዲላቀቁ። በማስታቀፍ የሰጠሻቸው ልጆች፣ በገንዘብ ከፍለሽ የሰጠሻቸው ልጆች አስጥይ። ልጅሽ እዛ ውጭ ሀገር ያለችው ለራሷ ተወቅበት፣ ትልቅ ሰው ናት፣ ትዳር ያለች ሰው ነች። አንቺ ግን ልጆችን አድይ። አንቺ ሙጪ፣ ከዚህ ተጠመቂ። እስቲ ንስሐ ግቢና ቅዱስ ቁርባን ተቀበይ። ከዛ በኋላ ይታይሻል የምትሸጪው ነገር ሞት እየቸረቸርሽ እንደሆነ። ልክ እንደ የዛሬ ስንት ዓመት ካቶሊኮች ገነት መንግስተ ሰማያት የምትገቡበትን መታወቂያ ካርድ እንስጣችሁ ብለው ህዝቡን ሲያታሉ ነበረ። አንቺም የምትድኑበትን እንስጣችሁ ብለሽ የምትሰጫቸው ነገር ምንድን ነው? እኛ እዚህ ውጣ ለምንድን ማትወጣው እያሉ እንፋለመዋለን። አንቺ ሌላ ነገር ውስጥ ትሻለሽ እና ለገንዘብ ተብሎ በዚህ ልክ ዋጋ አይከፈልም። በጣም ነውር ነው። አሁን አባ ገብረ ኪዳን የሚናገሩትን ስሙ። በሁለት መንገድ ነው የምናየው። እሺ፣ አባ ገብረ ኪዳን የተናገሩት ንግግር እሷ በመኪና ውስጥ ከፍታ እየነዳች እየሄደች ነው፣ ስልኳን እንደዚህ አድርጋ። እሳቸው የሚናገሩትን በእሳቸው መንገድ፣ በእኔ መንገድ እና በማርታ መንገድ በሶስት ከፍለን እናየዋለን። የሚባል ሰው በሰው ላይ ተንኮል የሚመክር ሳይሆን ስሙ በደምብ ምቀኛ የሚባል ሰው ስለ ምቀኛ ነው የሚያወሩት። ቅርታ ነገ ምስክርነት ትመጣላችሁ ሳትቆዩ። ምቀኛ የሚባል ሰው በሰው ላይ ተንኮል የሚመክር ሳይሆን ሰው ደስ ሲለው የማይለው ሰው ራሱ ምቀኛ ነው። ታውቃላችሁ? ሰው ደስ ሲለው አብሮ ደስ ካላላችሁ ምቀኛ ናችሁ ማለት ነው። በነገራችን ላይ የሚናገሩት ንግግር ትክክል ነው፣ ግን እሳቸውን መልሶ የሚወቅስ ነው። ማርታንን መልሶ የሚወቅስ ነው። በደንብ አዳምጡት። ነው ነግራቸው። ቅዱስ ጳውሎስ ከሚያዝን ጋር እዘኑ፣ ደስ ከሚለው ጋር ምን ይበላችኋል? ደስ ይበላችኋል። አሁን ምቀኛ ማለት በሰው ላይ የሚመቀኝ ሳይሆን ሰው ሲድን ወይም ሰው ደስ ሲለው የማይወድ አሉ አይደለም? አዎ፣ እነሱ እንግዲህ ዳንን ብለው ሲመሰክሩ፣ ንስሐ ገባው፣ ቅዱስ ቁርባን ተቀበልኩኝ፣ ተፈወስኩኝ ብለው ሲመሰክሩ፣ እነሱ ደግሞ አልዳንሽም፣ ስላሴን አየሁ፣ ሚካኤል ተገለጠልኝ፣ እንደዚህ ስሰግድ ድነሻል አለኝ ሲሉ ጊዜ ለአንቺ እንኳን ለእኔ አንድ መርጌታም ታይቶኝ ያቅም በህልሜ እንኳን ራእይ ሊገለጥልሽ ቀርቶ ብለው እሳቸው በሰው ሲያሾፉ አልነበረም? ይህን ዛሬ ደግሞ ይዘ ያስተብና። ስለዚህ ምቀኛው ማን ነው? በምናስተምረው ትምህርት ላይ ማን ነው ምቀኛው? ዳንኩ ብሎ ሰው ሲመሰክር ወይም የሆነ እውቀት አገኘሁኝ ይሄ ነገር እንደዚህ መሆን የለበትም ብለው ከባዕድ አምልኮ እናትና አባታቸውን ሲያወጡ፣ አሁን አባ ገብረ ኪዳን እየተናገርኩ ነው ያለው። ከባዕድ አምልኮ እናትና አባታቸውን ሲያወጡ፣ ከሴጣን አምልኮ ሲያወጡ፣ ከድብትርና ከኮተት ሲያወጡ፣ እንዲሁም ደግሞ ከሱሰኝነት ወንድሞቻቸውን ሲያወጡ የነበሩ እህቶቻችንን ሲሰድቡ የነበሩት ማን ናቸው? አባ ገብረ ኪዳን አይደሉ? ታዲያ ምቀኛው ማን ነው? ተንኮለኛው ማን ነው? እና እኔ እሳቸውን እየተናገርኩ አይደለም ያሉት። ንግግር አንዳንድ ጊዜ መልሶ ራሳችንን ያገኘናል። ለምን ሰው ሲሰግድ እግዚአብሔር አይገለጥለትም? ለምን ሳይድንም? በእኛ ትምህርት በኩል ስለመጣ በእሳቸው በር ያለፈ ብቻ ነው። በእነሱ በር ያለው ሰው ብቻ ነው አይደለም በቃ የዳነ ፈውስ መንፈሳዊ የሚል ዩቲዩብ ስላላቸው ገዳው ፈውስ መንፈሳዊ የሚል ዩቲዩብ ስላላቸው በእነሱ አስተምህሮ፣ በእነሱ መድረክ፣ በእነሱ ካባ፣ በእነሱ ጸናጽል፣ በእነሱ መቋሚያ፣ በእነሱ በኩል ብቻ ስላለፍን ነው በቃ ድነት፣ ትክክለኛ ድነት የሚገኘው አይደለም። ስለዚህ አባ ገብረ ኪዳን ራሳቸው የተናገሩት እኛ የምናስተምረው ትምህርት ላይ ራሱ እንግዲህ ደስተኛ አይደሉም። ሲመሰክሩም ተችተዋል፣ ተርበዋል፣ ጥሩ ባልሆነ መንገድ ነቅፈዋል። ደስተኛ የሆኑ ተማሪዎቻችንን አሳዝነዋል፣ አልዳንሽም ብለዋል። ስለዚህ የመጀመሪያ ራሳቸውን ያገኘው፣ ሁለተኛ ደግሞ ማርታን ነው የሚያገኘው። ራሷ ማርታን እንዴት እንደሚያገኛት ደግሞ እንስማ እስኪ። አሁን ጌታችን ኢየሱስ ክርስቶስ ሰው ደስ ሲለው ደስ ይለዋል። ይገርማል። ሲያለቅሱ ደግሞ አብሮ ልቅሶ ይሄዳል። ደግሞ ካላዛር እህቶች ጋር አብሮ ደግሞ ልቅሶኛ ብሎ ያለቅሳል። ደስ ሲላቸው ደግሞ ሰርጎ አብሮ ደስ ይለዋል። የሰውን ሀዘን ያከብራል፣ የሰውን ደስታ ያከብራል። ሰው ማለት ለሰው ደስታ ትርጉም የሚሰጥ ነው። አሁን አንድ ሰው ለምሳሌ ይገርምሃል እኮ ያ ችግር ተፈታልኝ ሲል አረ እና ብሎ ሌላ ወሬ መቀጠል፣ ይሄ ምቀኝነት ይባላል ማለት ነው። እንዲህ በደንብ ደስታውን አብረህ ማዳነቅ አለብህ። የሰውን ደስታ ማጣጣል ትክክል አይደለም። እንደዚህ እኮ ሆንኩኝ ሲል ሰው በጣም ይገርማል ብሎ ደስታውን ማዳነቅ ይገባል። ጌታ የእኛን ደስታ ለራሱ አድርጎ አሁን የእኛ ደስታ ለሱ ምን ያደርግለታል? የእኛን ደስታ ለራሱ እስመ ከመ ዝተድላለነ ደስታችን የሚወድ አባት ነው ያለን። እውነቴን ነው የምነግራቸው።
ስናዝን የማይወድ እንዲከፋን የማይፈልግ እውነት እኮ ነው የምነግራችሁ። ደስ እንዲለን የሚፈልግ ነው። ፍስሐ ኩሉ ዓለም ኢየሱስ ክርስቶስ። የዓለም ሁሉ ተድላ ደስታ ነው እሱ። ማንም ሰው እንዲከፋበት አይፈልግም። አሁን እዚህ ሁላችን ካካካካካ እያልን እየሳቅ አንድ ሰው ግን ከፍቶ ተቁጥቋጦ ስር ቢቀመጥ አይወድም ጌታ። የማንንም ሀዘን አይፈልግም። ሁላችን ደስ እንዲለን ነው የሚፈልግ። የእኛን ደስታ አድርጎ ደስታ ሊሰጠን ነው የተጠመቁት። ደስታ ደግሞ ማለት ነው መንፈስ ቅዱስ ነው። መንፈስ ቅዱስ ወረደ፣ ደስታን ሰጠን። ጌታ የተጠመቀበት አንዱ ዋናው ምክንያት መንፈስ ቅዱስን ለእኔ አካላዊነቴን ሊመሰክር፣ ቃሉ መሆኔን ሊመሰክር፣ የአብን ምስክርነት ለማጽናት ነው የወረደ። ለእናንተ ግን በጸጋ ለስጦታ ይወርድላችኋል፣ ደስ ይላችኋል ማለት ነው። ወይ ደልወነ ከመ ንፈጽም ኩሎ ጽድቀ፣ በማኅፀን የጀመርኩትን ቸርነት ልፈጽሞ ይገባኛል። ጌታ ድነት የጀመረልን በእመቤታችን በቅድስት ድንግል ማርያም ማኅፀን ነው። በእሷ ማኅፀን የጀመርኩትን ስራ በጥምቀት ፈጽመዋል። እንግዲህ አሁን አባ ገብረ ኪዳን የተናገሩት ንግግር መጥፎ አይደለም፣ ትክክል ነው። ሙሉ በሙሉ ያወሩት ግን መልሶ ደግሞ እነሱ በእኛ ደስታ ደስተኞች ስላልሆኑ ራሳቸው ይጠይቁበት። ማርታ ግን አሁን እስቲ ለምሳሌ ጌታ ለእናትና ለአባቶቻችሁ ታዘዙ ብሎ በ10ቱ ትእዛዛት ላይ ጽፏል። እንደገናም ቅዱስ ጴጥሮስ ደግሞ ለገዢዎችም ለመሪዎቻችሁ ሲሆን እንኳን ታዘዙ ይላል። ቤተሰብ ገዢ ነው፣ መንግስት ገዢ ነው። ስለዚህ መንግስት ሃይማኖት ፕሮቴስታንት ከሆነ ለእሱ ታዘዙ ማለት ነው። ወይም ፖለቲካኑ ዝመቱ ሲል ለዛ ታዘዙ ማለት ነው። እንዴት ነው ትእዛዝ? እንዴት ነው ደስታ? አሁን እዛ ጋር ትእዛዙን ያመጣሁት ለምንድን ነው? ታዘዙ፣ ለእናትና ለአባታችሁ ታዘዙ ሲል አስደስቷቸው ማለት ነው አይደል? እናትና አባትን አክብር ማለት ነው። ከ10ቱ ትእዛዛት ውስጥ አንዱ አባ ገብረ ኪዳን የተናገሩት ነገር አምጥታ ለምንድን ነው ሰው ሲደሰት የሚከፋችሁ ብላ አመጣችሁ ማርታ። የትኛው አይነት ደስታ ነው? ቢራ እየጠጣ ውስኪ እየጨለጠ ሴት እዚህ ጋር አስቀምጦ ዛሬ ደስ ብሎኛል የሚል ሰው ሲኖር ውይ እንኳን ደስ አለህ ነው የሚባለው ማለት ነው? ደስታው መታየት መሌተ ለይ ማለት ነው። እስቲ በሉ ሁላችሁም ለይ። ማርታ ለይ፣ አባ ገብረ ኪዳን መለየት አለበት። የትኛው ደስታ? እስቲ ለምሳሌ ዝሙት በመፈጸሙ በመስከሩ ሀሺሽ በማጨሱ ደስተኛ የሆነ ሰው ምንድነው ልንለው የምንችለው? እንኳን ደስ አለን የሚባለው? ሰራሁላት የታባቷ ብላ አንድ ሴት ብትደሰት እሰይ እንኳን ሰራሽላት የሚባለው? ዝም ብሎ ከደስተኛ ጋር አብራችሁ ተደሰቱ ሲባል ጨፍሩ ማለት አይመስልም? ደንሱ፣ ሙዚቃ አዳምጦ አንድ ሰው ክሊፕ አውጥቶ ወይም ደግሞ አልበም አስመርቆ የሆነ ነገር አድርጎ ኃጢአት መጽሐፍ ቅዱስ የማይፈቅደው ወይም ደግሞ ቤተክርስቲያን የማትፈቅደውን አይነት ደስታ አድርጎ ከእሱ ጋር ተደሰቱ ማለት ነው አይደለም። ስለዚህ ማርታ ይሄን ስትከፍተው ልታግዙኝ ይገባል። ሁሉም ስብከቱ እስቲ ይዩት እንዳለ ቲክቶክ ላይ ለቃ እኔ አጥፍቻለሁ፣ ትክክል አይደለሁም፣ እዚህ ጋር ልክ አይደለሁም፣ እዚህ ጋር ግን ልክ ነኝ ያለችበት ቪዲዮ አለ የለም? ደግፉኝ ነው፣ ተቀበሉኝ ነው፣ እኔ የምለው ትክክል ነው የምትለው ያለችው። ስለዚህ የሚመሰክሩ ሰዎች ለእሷ ምንድን ናቸው? እውነተኛነቷን የሚያሳዩ ናቸው። እንደ ማሳያ ናቸው፣ እንደ ኤክስፐሪመንት፣ እንደ ቤተ ሙከራ አይጥ ናቸው ማለት ነው። ሜይ ቢ አልልም መቼም ከፍለሻቸው ነው አልልም፣ ግን አንቺ ያዘሻቸው ነገር አድርገው የተደረገላቸውን ነገር በሙሉ መጥተው ሲመሰክሩ እውነት ነው ወይስ አይደለም የሚለው ነገር የሚፈርደው ዛሬ አይደለም፣ ህይወታቸውን በማየት ነው። ከምንድን የዳኑት ነው? ከየትኛው አይነት በሽታ የዳኑት ነው? ደሞስ ድነዋል ወይ? እውነት ድነዋል? ምንድን ያዳናቸው? እስቲ ዳንስ የሚባለው ቋንቋ ራሱ ድነት የሚባለው ይተካዋል? አሁን የሚመሰክሩት ምስክርነት ስለ ድነት የሚወራበት ነው ወይ? ምስክርነቱ ስለ ድነት የሚወራበት ነው አይደለም። ስለዚህ አባ ገብረ ኪዳንን ስብከት አድርገሽ ስትለቂ የሚያሳየው ምንድን ነው? እኔ የምለው ትክክል ነው፣ አባ ገብረ ኪዳን እንኳን መሰከሩልኝ፣ የምናገረው ነገር ልክ ነው፣ እንዴት ደስተኞች አትሆንም በማድረገው ነገር ነው። ለእነማን የተለቀቀው ይሄ ቪዲዮ? ለተቃውሟት በሙሉ ማለት እንጂ ለሚደግፏት አይደለም። ምቀኛ ብላ እየተሳደበች ነው ያለችው። በስብከቱ ምቀኞች አዳምጡ እያለች ነው ያለችው። እነማን እንደሆነ ባይታወቅም ግን የእውነት የገንዘቧ ምቀኞች ናቸው ወይስ በእሷ አይን ነው እንግዲህ ብላችሁ የገንዘቧ ወይስ የፌመስነቷ የዝናዋ የክብሯ ምቀኞች ናቸው ወይስ የመከሯት ሰዎች ወይም ደግሞ በገንዘቧ የመጡባት ሰዎች ተቀናቅነዋት ነው? የትኛውን ነው ተለይቶ መታወቅ አለበት። እና ማርታ የምትለቂውን ነገር ያው አሁን እዚህ ጋር ለምሳሌ ያው ቅድም ያሳየኋቸው ነው። ከዛ ይኸው ቅድም ያሳየኋቸው ዝጋውን ላስኪደውና ያው ዲያብሎስ ተቃጠለ ብላ
መቼም ይሄንንም ደግሞ አስወድዱታል። የሚጣል አሳ ተበልቶ የሚጣል የአሳ አጥንት ነው፣ የአሳ አጥንት ነው። እኛ እንደና ጽሁፉ ከላይ ተገልብጦ የሚታያችሁ ይሄ ዲያብሎስ ተቃጠለ ነው የሚለው። ምናልባት እንትን እንዳትሉ ብዬ ተገልብጦ ስለሚታያችሁ ዲያብሎስ ይቃጠላል። ዋው እኛ እንድናለን። በጣም ብዙ ነገር ይሉናል። መዳናችንን አናቆምም። የለምጽ መድኃኒት ዛሬ ሰርቼ የላችኋለሁ። አሜዚንግ ማርታ ተስፋልን በሉና ዩቲዩብ ላይ ከዚህም በፊት ሰርቼ የላችኋለሁ። ከበዳችሁ ትንሽ እሱን ያላገኛችሁት መድኃኒት አለ። አሁን ቀለል ያለ በአንዱ ውስጥ ፈውስ የምታገኙ የለምጽ መድኃኒት ሰርቼ የላችኋለሁ። ማርታ ተስፋልን ዩቲዩብ ላይ ያለላችሁ። ጠላት ያራል፣ ዲያብሎስ ይቃጠላል፣ እኛ እንድናለን። እግዚአብሔር ከላይ ይቀባናል። መድኃኔዓለም ይምረናል። ምስክርነት ለመድኃኔዓለም እንመጣለን። ሴጣን ርር ይበል። ሌስ ጎደ ዩቲዩባችን እግዚአብሔር ይማራችሁ ሁላችሁ ነው። እግዚአብሔር ይማረን፣ አንቺንም ይማርሽ። አስቡት፣ ሴጣን ተቃጠለ የምትለው ምንድን ነው? የምታስተዋውቀውን ነገር እያስተዋወቀች እኛ እንቀጥላለን ነው እያለች ያለችው። አዎ አሁን የምታሳያቸው ቲክቶክ ላይ የምታሳያቸው ቪዲዮዎች እንደ ማጣቀሻ ናቸው። ወደዛ ማጉረፊያ እንደዚህ ሂዱ ውስጥ ግቡ ግቡ እያሉ በር ላይ እንዳለ ዘበኛ ነው ይሄ ቲክቶክ። ወደ ሞት ነው የሚወስዳችሁ። ለምን ብትሉ እስቲ ሁኔታዋን ተመልከቱት። ዓለማዊ በሆነ ማንነት መንፈሳዊነት በሌለበት የሚሰጥ ትምህርትና የሚሰጥ የትኛውም አይነት ቅጠላ ቅጠልና ስራ ስር እንዴት ነው ሰይጣንን የሚያቃጥለው? ይሄ ነው እንድትረዱ ፈልግ። እንዴት ነው ሰይጣን የሚናደደው? በዚህ ሰይጣን ይናደዳለው። ደግሞ ሰይጣን ተቃጠለ ተናደደ የምትለው የተቃውሟትን በሙሉ ከሆነ አሁንም ትለይ። የትኞች ደብተራዎች የምትላቸው አሉ የሚቃወሟት። ለምን ይሄን አወጣሽብን፣ ይሄን አጋለጥሽብን ይሉኛል የምትለው ይበሏት አይሆናት አላውቅም። ግን በሌላ በኩል ደግሞ እስቲ እኔን ምን ትይኝ ይሆን? እስቲ ደግሞ ለእኔም ደግሞ እስቲ አሁን እውነት አዎ አንተንም ጭምር ነው ካልሽ ዲያብሎስ ብለሽ እየሰደብሽ ነው ማለት መምህርሽ ነው። እኔ መምህርሽ ነኝ ብዬ አንቺን ባልልም አንቺ ግን ምትይ ከሆነ ነው መምህር ምትይ ከሆነ ነው። እንደ ወንድምም ደግሞ ታዩ መምህር የሚለውና እንደ ወንድም መጽሐፍ ቅዱስን እንደተማረ ቴዎሎጂን እንደተማረ ወይ ደግሞ የሆነ የመናፍስትን ውጊያ ብዙ ዓመት በራሱም ህይወት ኤክስፔሪንስ እንዳለው ሰው የመከርኩሽን ነገር ወደ ሌላ ነገር አዙረሹ ከሆነ እንግዲህ ይቀጥላል ማለት ነው። አንቺ የምትነጥቂያቸውን ነፍሳቶች ደግሞ ከአንቺ ለመንጠቅ አንቺ ላይ ነው የምናተኩረው ማለት ነው። ወደ ግል ህይወትሽ መተን አንቺ የምታረጊውን ነገር ባክግራውንድ ከጀርባ ያለውን ነገር ከመድረክ በስተጀርባ ያለውን ነገር እናሳያለን ማለት ነው። ፍንትዋ ነው ጉልጭ ብሎ እንዲታይ እናደርጋለን። ለንስሐ ግን የሚሆኑ ነገሮችን እናስቀራለን። ለንስሐ አባት ብቻ የሚሰጡ ነገሮች አላርፍም ቀጥልበታለሁ ስራ ስር መማስብ ቅጠል መበጠሱን ምትይ ከሆነ ደግሞ ማርታ ትዳሯ፣ ህይወቷ፣ ኑሯ፣ ጎረቤት፣ ራሷ በዙሪያ ያለውን ነገር በሙሉ ደግሞ ሲወጣ እናንተ ከሷ ቅጠላ ቅጠል የምትወስዱ ስራ ስር የምትወስዱ የምታጨሱ የምትረጫጩ ሰዎች ምን ስትረጩ እንደነበራችሁ ይታያል ማለት ነው። ሙሉ በሙሉ ህይወቷ ይታያል ማለት ነው። በዛ ይሄ የመጣሁት እኔ የምለው እንግዲህ ለአስር ሰው በደንብ ሼር አድርጎ ሴጣን እንደዚህ መቃጠሉ ካልቀረ እኛ መዳናችን ካልቀረ በደንብ እንድናቃጠላቸው በደንብ እንንጨረጨሩ እዛው ጫካ ውስጥ ገብተው እንዳይመኑና እንዳይቀሩ ብቻ ለአስር ሰው ሼር አድርጉላቸው። ምክንያቱም እኛ እንናገራለን እንድናለን። እግዚአብሔር በሰጠን እነሱ በደበቁት የሆነ ጫካ ውስጥ ይገቡና እንግዲህ ይሄ ቅጠላ ቅጠል እፀ ደግድግ እፀ ኮረንቲ እፀ ኤሌክትሪክ እያሉ የማይጠሩት ቅጠላ ቅጠሎች የማይገኙትን እኛ ጋር ብቻ ነው የሚገኘው፣ እኛ ጋር ብቻ ነው የሚዳነው እና የገበሬ ልጅ ነን፣ የእርሻ ልጅ ነን፣ የኮትኳች ልጅ ነን እያሉ ስማቸውን እያሳመሩ እኛ አንድም ሰው ሲያድኑ አላየንም። እና ለሚዲያ የማይመጠን መልስ እንኳን ነው የሰጡት መናገር እስኪያቀታቸው ድረስ። ያለዚህ ያለ ብር ጣት እንደዚህ መንቀሳቀስ የማይችሉ ወንድ ልጅ ሆነው ኮንፊደንስ አጣው እንግዲህ የራሳቸው ላይ በሆነ በተተበተበ ነገር እየሄዱ ዛሬ ደግሞ ሰዎች ሲድኑ የመቃጠል ስሜት እና ርፍ የማለት ስሜት ተሰምቷቸው የምድርዋ ግራዋ ምናምን እያሉ አታክብሯቸው፣ አትውደዷቸው የሚል መንፈስ እግዚኦ ነው የሚባለው። እግዚኦ የእውነት እኔ የቁም ስቃያቸውን ነው ያየሁት። ብቻ በዚህ ሰሞን እንዴት እንደተሰቃዩ አይታችኋል። እና
ይህናል ኢሹ ሆነን እኛ ከተነሳን አሜዚንግ በጣም ኩራት ነን ማለት ነው። በጣም ኩራት ነን። በጣም ቀጥለናል። እናድናለን ከፈጣሪ በታች እግዚአብሔር ከሰጠን በታች እንደነሱ የሆነ የተቀነባበረ ወሬም ባናወራ የሆነ እነሱ እንግዲህ የመተትና የኮተት አይነት ወሬ የተቆላለፈ ወሬ እኛናቅም። ንግግራቸውንም ወቁ ይዋቸው ንግግራቸውን የተባልነው ንግግራችን እንግዲህ ግራ አዋረጨት ረጨት አድርጎ እርኩስ መንፈስን አውጡ፣ እርኩስ መንፈስ ጥሩ መንፈስ አስገቡ። ብዙን አላልንም። እንደነሱ ኑና እንግዲህ ህንፃ አለን፣ ፎቅ አለን፣ መቀመሚያ አለን፣ ድርጅቶች አለን። እንደዚህ ሚሊዮነር ነን ኑና ግዙን አላልንም። እኛ ራሳችሁ በአቅማችሁ ግዙና ግቢያችሁ ውስጥ ባለ ግራዋ ዳማከሴ ራስ ክምር እሽት ሽታ እያደረጋችሁ ዳኑ፣ ንስሐ ግቡ፣ አስራት በኩራት ክፈሉ፣ ለእኔ ቢጤ አብሉ ብለን ይሄን አልካመማቸው ምንም ማድረግ ስለማንችል በደንብ ሼር አድርጉላቸውና ምንድን መቃጠላችሁ ካልቀረ ስንት ሰው እንዳዳናችሁ ለእኛ ደግሞ አሳዩን። እኛ አንዱ ለሰውም ቢሆን እንደው ለምስክርነት ለዓለም እየመሰከሩ ታንን እያሉ እያመሰገኑ ነው። እኛ መመስገናችን አትታመሙ። እስቲ እናንተ በኮንፊደንስ ሚዲያ ላይ እንኳን ስትወጡ እንኳን ይሄንን ያደረጋችሁበትን ምክንያት እንኳን መመለስ አትችሉም። እኔ ለምሳሌ ብር አድርጌያለሁ፣ ለጌጥን ያደረኩት በቃ ዝም ብዬ ደስ አለኝ እጄ ላይ አረኩኝ። እናንተ የምትጠሯቸው ራሱ የማይመጥን ወሬ ነው፣ ለሚዲያ የማይመጥን ወሬ ማለት ነው። ደግሞ ያው ትታወቃላችሁ፣ ስለሚታወቅም ስራችሁ ስለሚታወቅ ዝብርቅ መንፈስ ዝብርቅ አሁን እንዳለ የምታወራውን እንድታዳምጡት የማደርገው እንዴት ሁለት ሶስት አይነት ነገር የምታወራው ደብተራዎችን እየተቃወመች ነው። በዛ በኩል የሆነ የሚሰድቧት አሉ መሰለኝ። በአንድ በኩል ደግሞ እንድናለን የምትለው ግራዋ በጥበጥ አድርገን እርኩስ መንፈስ እናባረራለን ታለች። ይሄ እውቀት ያነሰው እውቀት የጎደለው ከመጽሐፍ ቅዱስም ከምንም በቃ የራቀ ነገር ምንም የሌለ እውቀት እንደሌላት የሚያሳየው ትመጣና ደግሞ እዚህ ጋር ደግሞ ወደ ራሷ ስትመጣ ደግሞ ራሷ መደመጥ እንደምትፈልግ አትስሟቸው መባሉ ራሷ እኮ አትስሟቸው ስትል ነበር ቅድም መኪና ውስጥ ነው አይደለም። አሁን ደግሞ እሷ አትስሟቸው ስለተባለች ደግሞ የተናገረች መልስ እየሰጠች እና ዝብርቅ መንፈስ ማለት ይሄ ነው። ከባድ ነው ዝብርቅ መንፈስ። በነገራችን ዝብርቅ መንፈስ ከቤተሰብ ይወረሳል። ሜይ ቢ አባቷን የምታውቁ ሰዎች ትኖራላችሁ። ሰፈር ውስጥ ምን ያህል ኃይለኛ ከባድ ሰው እንደሆነ ዋና ከባድ ሰው እንደሆነ እና እሷም ልክ በዛውን የወጣችው በፍጹም አይበገሬ ናት። በአባቷን የወጣችው ማለት ይቻላል። ምናልባት ኃይለኛ ነው እና ልክ አባቷን በጣም ኃይለኛ ናቸው። ይጣሉ ነበረ፣ ይደባደባሉ ባይባልም ግን ይጣሉ ነበረ። ኃይለኛ ናቸው። ሰው የመሰከረላቸው ኃይለኛ ናቸው። ቀጥሎ ደግሞ እሷም ልክ እንደዛ ነች። ትንሽ ነገር ከተባለች በፍጹም ከወንድ ጋር ልክ ሴትነቷን ረስታ ወንድ የሆነች እስኪመስላት ድረስ የምትጣለው። አሁን ይህን ለምን አነሳሁት መሰላችሁ? ውስጥ ያለው መንፈስ ቀን ጠብቆ አታክ የሚያደርግላት የሚያግዛት መንፈስ አለ። እንዲህ እኮ ተባለች፣ እንዲህ ለምን እንደዚህ ለምን ዝም ብሎ ሚል ውስጥ የሚያቀጣጥል መንፈስ አለ። የቃላት ጦርነት ከሆነ በቃላት፣ በጉልበት ከሆነ በጉልበት፣ ክብረ ነክ ከሆነ በክብረ ነክ አብሯት አታክ የሚያደርግ መንፈስ አለ በውስጧ እና ጭራሽ ለደብተራዎቹ መረጃ እየሰጠቻቸው ምን አይነት መረጃ መሰላችሁ? እውቀት እንደሌላት የምትመልሰው መልስ ዝም ብሎ እንደሆነ ጭራሽ የባሰ እንዲሁም አሁን መንፈስ ቢልኩባት በራሱ ትንኮታኮታለች። ምናልባት አሳዝነዋት ነው ያላኩባት ማለት ይቻላል። ምክንያቱም መንፈሳዊ አቋም የላትም። አትጾም፣ አትጸልይም፣ አትሰግድም። ምንም አይነት መንፈሳዊ አቋም የሌላት ሰው ደብተራዎችን በዚህ ስትናገር ሜቢ ጓደኞቿም ከሆኑ የሚያግዛት ሰው ካለ እንግዲህ እሾህን በሾህ ሊሆን ይችላል። በፊት ጠንቋይ ቤት ትሄድ ከነበረ ከእናቷ ጋርም ደግሞ ትካድም ከነበረ ሜቢም ደግሞ ምናልባት እንግዲህ እንደ ሁኔታው ማነሳው ደግሞ ይኖራል። ነገ ከነገ ወዲያ አስፈላጊ አይደለም እንጂ አሁን በእንደዚህ አይነት መንገድ የሆነ የሄደችበት መንገድ ሙሉ ነበርና ህልም ትፈታለች አይደል? ህልም መፍታት ብቻ አይደለም። የሆነ ዕቃ ጠፍቶባት በህልሟ ቦታውን ያሳያትና ጠዋት ተነስታ ቀጥታ በህልሙ ያየችው ቦታ ላይ ሄዳ እቃውን ታገኘዋለች። የሚገርማችሁ ማርታ ነው፣ ስለ ማርታ ነው ማወር ያለው። በዚህ ልክ መረጃ የሚሰጣት ውስጥ ደግሞ አለ ከቤተሰብ የመጣው ማለት ነው። እንዴት ጾማ ጸልያ ሰግዳ ነው ወይስ ጸጋ ነው? ጥፍር አሳድጎ እየዘፈኑ እየጨፈሩ እንደፈለጉ እየበሉ እየጠጡ ጸጋ? ኧረ ተው፣ ከባድ ነው። እሺ ያው ሚዲያው ስቆ ዝም በጣም መመላለስም ነውና
ብቻ አድርሱላቸው። እነማን እንደሆኑ አላውቅም። በጣም ብዙ ሰው ኮሜንት ይዞልኝ መጥቶ ነው እንደዚህ ተባለ አለ ምናምን አሉሽ ምናምን ነው ያሉ ባል እንግዲህ ምናልባት እኔንም ሊሆን ይችላል ቪዲዮ ስለሰጠሁኝ ሊሆን ይችላል። ደፍራ አልተናገረችም። እኔ ግን ደፍሬ እየተናገርኩ ለምን ነፍሳትን ያዝሽው? ለምን በዚህ ልክ አወራቃሽ? ነፍሳትን ተሸክመሽ በድፍረት ባለማወቅ ስለወጣሽ ስለማልወድ እነከሌ ሰው ገና ይድናል እናንተ በምትደብቁት መቀመሚያዎች ሳይሆን እናንተ ባላሰባችሁት መንገድ ሰው እየዳነ ነው። እግዚአብሔር ክብሩን ይውሰድ። ቅዱስ ገብርኤል ክብሩን ይውሰድ። ገና ምን አይታችሁ በሉና አድርሱልን። ስለዚህ ለምን የተገኘውን ክብር ነው የሚወስደው? በቅጠላቅጠል ሸጣ ሰዎችን እርጩ ረጫጩ ብላ አስማትና ድግምት አስተምራ የገበያ ሱቄ በር ላይ ገበያ ቤቴ ላይ ስረጭበት ገበያ መጣ መቼ ነው የምረጫው ስትላት ጊዜ በፈለግሽው ሰዓት አለቻትና በኋላ ቪዲዮ ምናልባት ካላገኘው ነው ብዬ ነው። ከዛ ምን አለቻት ደግሞ ስትናደጅም ስትቆጭም ሲከፋሽም የሆነ ነገር ሲሰማሽም ረጫጭው መሰረት እናንተው ጋር አይደል እንዴ ትናገሩት የለ እንዴ ግራዋው መቼ ያድናችሁ ታውቃላችሁ። ስታድኑ ደግሞ አላየንም አልሰማንም። ኢሹ አንንባችሁ የቤት ስራ አንንባችሁ አትጨነቁ በሉና ነገሩልን ለገበሬ ልጆች እና እኛ ደግሞ የገበሬ ልጅ አይደለንም። እንግዲህ የምን ልጅ እንደሆነ አናውቅም። የእግዚአብሔር ልጅ ነን ብለናል። የክርስቶስ ልጅ ነን። እንደሱ ታድርሱ። ሴጣንን ደግሞ ከንሰትንሽ ድራሹን ልናጠፋው ነው። ሰይጣን ድራሹ ሊጠፋ ነው። ሲስሙ እንዴት ሰይጣን ድራሹ እንደሚጠፋ ስመስት ዛሬ ዲያብሎስን ልንገለው ነው። ደግሞ ይሞታል። ምድር ከተፈጠረች ሳይሆን ሰይጣን ከተፈጠረ ጊዜ ጀምሮ እስካሁን ሞቶ አያውቅም። እየተቃጠለ ነው እንጂ የሚኖረው። እሺ ዛሬም ዲያብሎስን ድል እናደርጋለን። እኛ እሱ ይድናል፣ ዲያብሎስ ግን ይነዳል፣ ይሞታል ማለት ነው። ካሜራህን ጥረጋት። አንድ ጊዜ ካሜራህን ጥረጋው። ትንሽ ላሳልፈው ለምሳችሁ ወደ ዋናው ነገር አልገባም። አሁን ተመልከቱ። ጠልሰም ነው ካሜራህን ጠርገሃል እንዴ? እኛ በደሙ ተሸፍነናል፣ ድል እናደርጋለን። ስራው ያችሁ በደሙ ስጋው ደሙ እንደምትቀበል አድርጋ የምታወራው በጣም መንፈሳዊ። በነጋችን ላይ ስለ ማርታ ከተነገረኝ ስለ ማሜ ማለት ነው ከተነገረኝ ጸባዮች ውስጥ አንዱ በቃ ኃይለኛ ውሸታምና አስመሳይ ናት ነው። ይህንን ግልጽ አድርጌ እናገራለሁ። ለምን እንደዚህ አልከኝ ብላ ብታለቅስም እንኳን አለ ወደኋላ ለምን ንስሐም ይሆናታል። በአደባባይ ያላደረገችውን እንዳደረገች አድርጋ ስታወራ የሚመለከት መልአክና እግዚአብሔር መንፈስ አለ። ለምን በዚህ ልክ ህዝብ ማታረግ ያስፈለገ? እንዴት ነው በደሙ ኃይል? ምን ማለት ነው በደሙ ኃይል? እዚህ ጋር አሁን የክርስቶስ ስጋና ደም እዚህ ጋር አለ። ይሄ ልጅ ስጋና ደም ተቀብለው ነው እሷስ ተቀብላ ነው ወይስ ምንድን? ስጋው ደግሞ ምን አመጣው? በስ ወንድሞቻችን ተተብትበው በዝናራቸው በቀበቶ በወገባቸው ሰርተው እንዳይበሉ ህይወታቸው እንዲበላሽ ይኸው ዘመናቸው እንደዚህ እንዲተሳሰር ስራው ይፍረስ። ቅዱስ ገብርኤል ስራውን ያፍርሰው። መድኃኔዓለም ስራውን ያፍርሰው። የወንድማችንን ወገብ እንቅ አድርጎ ይዞ ዘመኑን ሊበላ ጊዜውን ሊበላ ስራ እንዳይሰራ ሰነፍ እንዲሆን እንቅልፉን እንዲተኛ ሬሳ እንዲሆን አድርጎታል። ሬሳ ይሁን እንደዚህ ተዘርግቶ መጥቶ ሬሳ እንዲሆን ሁሌም ከፍ ይበል። እግዚአብሔር ክብሩን ይውሰድ። መድኃኔዓለም ክብሩን ይውሰድ። እሰይ በጣም ብዙ ፎሎወሮች አሉ። በጣም ብዙ ሰዎች ያዩዋታል። ይሄንን እንደ ምስክርነት አድርጎ እያሳያት ነው። እና እንዲህ ሆነ ወገቤ ላይ ተደግሞ ነበር በቀበቶ ምናምን ይሄ ነገር እንደዚህ እያለ እየተናገረ ነው ያ ሰው የነበረው። እና የተቆረጠ ቪዲዮ ነው። ከራሷ ስልጣን የለውም። ደብተራ ሞተለት ሞተ። የደብተራን መተት እሷ በምትሰጠው ስራ ስርና ቅጠላቅጠል የደብተራ መንፈስ ሲሄድ እሾህን በሾህ ማለት ነው። ክፉን በክፉ አትቃወሙ የሚለው ይሄን ነው። እውነት ይሄ ሰው በትክክል እሷ ባለችው መንገድ ሄዶ ይሄንን ነገር ስልቱን